አዶናይ ያውቃል ወይ? ልክ እንደኛ እዚህ ላይቭ ላይ ቁጭ ብሎ ሰምቶ ከሆነ በጣም ሌላ ሀርቲንግ ብሬኪንግ ኒውስ ነው ለሱ። በጣም የሚያሳዝነውና የሚጎዳው እዚህ መሃል አዶናይ ነው ብዬ ነው የማስበው። አሁን ለምን ይሄ ሁሉ ሚስጥር ዝርግፍ ብሎ ወጣ ብለህ ካልከኝ የጃኒ አካውንት ተዘጋ። እሺ እኔ እዚህ ውስጥ ላላችሁ ሰዎች በሙሉ ጆን ዳንኤል ይሄን አካውንት አዘግቶታል አላዘጋውም የሚለው እስካልተረጋገጠ ድረስ ይሄ ራሱ ገባር ኮሽን ማርክ ነው ዮኒጌ። ስለዚህ እኔ አት ዘ ኤንድ ኦፍ ዘ ዴይ የኔን ግምት ነው ማስቀምጠው። ጃኒና ጃን ዳንኤል መካከል ያላለቀ ነገር አለ፣ ህልህ አለ። ፍቅር ላይሆን ይችላል፣ ህልህ ግን አለ። ለምን አዶኒም ጃን ዳንኤልም ኦልሬዲ በጣም ትልቅ ተከታይ ያላቸው ፐብሊክ ፊገር ሆነዋል። ስራ እየሰሩ ነው ሁለቱም በራሳቸው ሳይድ። ስለዚህ የሆነ አንዱ አንዱን ጥሎ የማለፍ ነገር ፊሊንግ ይኖራል ብዬ አስባለሁ። እንደገና ደግሞ እውነት ማናሸው ዮኒዬ አንድ ወንድ ምንም ቱን የሱን ሴት የሆነ ወንድ ፒክ ሲያደርግ ወንድ ልጅ ጀለስ የሚሆነው ነገር አለ። ይሄ ውሸት አይደለም፣ ብዙዎቻችን የምናውቀው ሪያሊቲና እውነት ነው። ጃን ዳንኤል ባይወዳትም ህል አለበት። ስለዚህ እነዚህን ፋውሎች ኪፕ እያደረገ ነው ያለው ይሄ ልጅ። ባንንም በል ትላንትና ከሰማኸው እኔ አለ እቺን ልጅ ባልወዳት ነው ወይ ውክልና መሰጣት፣ ባልወዳት ነው ወይ ሚሊዮን ብር አውጥቼ እንዲማረገው ሲል ነበር። አየህ ፖይንቱ እዛ ላይ ነው። ስለዚህ ስቲል አንድ እንዴት ነው ውክልናውን ኪፕ የሚያደርገው ይሄ ልጅ? ሌላ ፍቅረኛ ይዛ ሌላ ወንድ ይዛ ይሁን የትኛውም ዓለም ላይ አታጣቅም። ሙሉ ውክልና እኮ ነው ያላት። ስለዚህ እነዚህ ሁለቱ ልጆች መካከል የሆነ ያላለቀ ጌም አለ። ስለዚህ እዚህ መሀል ላይ እኔ ፊልሙን ስመለከተው አዶኒ በጣም 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 የዋ ልጅ ነው። ካየው ወጥቶ አካውንቷ ተዘግቷል። we trying to get her back, I'm a supporter, I'm communicating with those people ምናምን እያለ ያለ ልጅ ነው። really bad ሳድም ነው። ሶ ጃኒ እንደ ሴት በጣም ብዙ ያለፈችበት ነገር ምስኪን ናት። ለፍቅር ዋጋ ከፍላ ከሆነ አም ሶሪ። እንደዚህ ዋጋ የምትከፍሉ ሴቶች ከቀነኒ ተማሩ፣ ከእንደዚህ አይነት ሴቶች ተማሩ። ወንድ ልጅ አቢዝ የሚያደርግሽ ከሆነ የሚደበድብሽ ከሆነ የሚመታሽ ከሆነ there is no love with this kind of love። እንዲህ አይነት ፍቅር አይተንም ሰምተንም አናውቅም። ሶ ኢንዲንጉን ስናየው የኔ ምልከታ ነው። እቺሊ ፕሮባብሊ ሁለቱንም ሉዝ ልታረግ ትችላለች። የመጀመሪያ ሀሳቤ ነው። አዶናይ ስቴፕ አውት ሊያደርግ ይችላል። ማናችንም አላየነውም አዶናይን። ቢያረግም ትክክል ነው ብዬ አምናለሁ። ግን አጠገቧ ቢሆንና ቢረዳት እንደ ሴት ግን ደስተኛ ነኝ። ይህን ማለት የምፈልገው ቴንክ ዩ ክበርልህ። ያ ጥሩ ፖይንት ነው ያስቀመጥከው። በጣም በጣም ጥሩ ፖይንት ነው። አሁንም የምለው ነው ምንድን ነው ይሄ ልጅ እንደ ቀድም ያላየው ቪዲዮ ካለ አይተዋል? የዱባዩን ያሳየሁትም አላየሁትም። ይሁን ያው ምን እንዳደረገ ድንገት ላሳይ። አሁን ለገባችሁ ሰዎች ዱባይ ላይ ምን እንዳደረጋት ላሳያችሁ። ዱባይ ላይ ይሄ ምን እንዳደረገ በመኪና ሊገጫት ነበረ። በጥፊ መታት። መጀመሪያ በመኪና ሊገጫት ሲል ነዳይ ሲሰጠው ፈርታኝ ይገጨኛል ብላ ወደ ጎን መጣችና የበሩን እጀታ ስትይዝ ወደቀች። ወድቃ በምትሄድበት ጊዜ አረቦች ይመጡና እንትን ይሏታል ይላል። አሳየ። አሁን ለገባችሁ ሰዎች ላሳያችሁ ከምን ተነስቼ እንደምናገር ያለውን ነገር ማሳየት ፈልጋለሁ። አያሳዝንም? አሁን እዛ ላይ ንግግሩ ራሱ በእሷ ቦታ ሆኖ ያየ ሰው አለ እኮ እኔ ብሆን አሳስራታለሁ ያለው። እኔ ብሆን አሳስራት ነበር። ላሳያችሁ። በዛን ሰዓት ታስበው ማስመልጣኛለች ብሏል። አዎ ስሙ ይኸው ምን ብላ ይገጨኛል ብላ ነዳይ ሰጥቷል። ዘርበይ ብሎ መጀመሪያ በጥፊ መቷታል። በጥፊ መምታቷን አረቦቹ ይናገራሉ። የአረብ ፖሊሶች በጥፊ መቷል ይናገራል። ራሱ ሊነገጫት ነበረ። ከዛ ወደዚህ ሸሽታ ነው የመጣችው። ስትወድቅ ታያላችሁ። አሁን ምን እንደሚል ስሙት በደምብ።
ሰማችሁ አይደለ? በጥፊ መታታን አይተናል ትገባለህ እያሉት ነው። በጥፊ መታታል አይተናል እያሉ ነው። ስለዚህ በጥፊ መቷታል። ከመኪናው ከማስወረዱ በፊት በጥፊ ብሏታል። ከዛ በኋላ ፊት ለፊት ትቆማለች አትሄድም ብላ ነዳጅ ሰጥቶታል። ነዳጅ ሲሰጥ ወደ ጎን ሄዳ የመኪናውን እጀታ ነው ያዘችው። ከዛ ነው የወደቀችው። እሱ እየሳቀ ነው የሚያወራው። ለእሱ መዝናኛው ነው። በነገራችን ላይ ፋሲካ የጆን ዳንኤሉን የሚባል ሰው ለእኔ የደወለልኝ እሱ ነው። ፋሲካ የሚባል ስልክ ነው ለእኔ ሲደወል የነበረው። ይቅርታ ጋይኔ አባት ካናያስኩ ኮሽን እዚህ ጋር ጥያቄ ጠይቄ ልለፍ። ማገናዘብ ትችላለህ አንተ። እቺ ልጅ ማለት ነው ለአንተ ነው የምጠይቀህ። ያው ሴቶች ፍቅሩ ሲኖሩ ምናምን ብላችሁ እዚህ የምጽፉ ሰዎች አም ሶሪ ቱ ሴይ ዚስ። ከዚህ በኋላ ቢያንስ ከነቀነኒ በኋላ ተማሩ። with this kind of abuse there is no such love ብዬ አላምንም። communication is very important. if you don't love the person, walk out. why you get abused this much? በላይፍ ተወራርደ እዛው ሲገቡ አያውቁትም አባቴ። በቃ እኔ ይሁንዬ አንድ እሱ ሁለተኛ አለማወቅ አይደለም። ይሁንዬ አንዴ ቪዲዮ ይለቅ። ቆይ ትደርሳላችሁ። ቪዲዮ ይለቅና ሳይት ትሰጣላችሁ። አንዴ ሚውት አድርጉ። ህጉ የሚያስበላን ነው። ሚውት አድርጉ ፕሊዝ። ቆይ በየተራ እናውራና ታንክ ዩ። ቆይ በጥፊ እንደመታት ደግማችሁ ስሙ። እሷ እናንተና ይዛችሁ መጣች። ነፋስ ጋር ምናምን ይዛችሁ መጣች። ከዛ መጣችና አሁን ዋናው ቃል ልናገር። ፖሊስ እየመጣብኝ ይዘው ያፋጠጡኝ ነው ሰዎቹ። በጥፊ መታታል አይተናል። ትገባለህ። ካሜራ የለ ቦታው ላይ ደግሞ በቃ ቀጥታ ስር ነው የምገባው። መጣች እሷ። ከዛ አንቺ ነገሪያቸው ሊያስሉኝ ነው ላተ ሚውት አድርገው ዴቭ። እሷ እሱን ለማትረፍ ብላ ከጋቢና ወድቄ ነው የኔ ወንድሜ ነው እያለች ነው። እሷ በምታውቀው ቋንቋ እየነገረቻቸው ነው። ሚ ኦፕን ጋቢና ብላት እየወደቀች የሆነውን ነገር ልታስረዳቸው እየሞከረች ነው። ምን እንዳይል እሱ እንዳይታሰር፣ እሱ እስር ቤት እንዳይገባ፣ እሱ እንዳይሰቃይ። ይሄንን ነው ጃኒ የምታደርገው። ስለዚህ እሱ የሚያደርገውን እስቲ እንስማ። እዚህ ጋር ምንድን ነው የሚለው? እሷ ብትታሰር እሷ ብትሆን አስገባት ነበር እያለ ቃል በቃል ሲናገር ትሰማላችሁ። ስሙ በድጋሚ እኔ በሆን ምን አደርጋታለሁ? አሳስራታለሁ። አንድ ሚውት አድርጊ በመድኃኒዓለም። ውይ አንቺ ደግሞ ስሜታዊ ነች በጌታ። ስለዚህ ይህን የሚያደርግ ሰው አሁን የምጠይቃችሁ የሚያሳስር ሰው፣ በጥፊ ብሎ ከመኪና ያስወረደ ሰው፣ በመኪና ሊገጫት ያለ ሰው፣ ከመኪናም ስትገጭና ስትወድቅ አሳስራታለሁ የሚል ሰው
ይሄ ሰው አይደበድባትም። በጥፊ እንደመታት አረቦቹ አይተው ተናግረዋል እዛ ቦታ ላይ። ይህን ያደረገ ሰው አይወጋትም አይደበድባትም ብትሉ ሌቦች ናችሁ፣ ሌቦች ናችሁ። ማስረጃውን ነው ማወጣለህ። ስለዚህ ይቺን ልጅ ምን አርጓታል? አቢውዝ አርጓታል። ይቺን ልጅ ተጠቅሞባታል። አሁንም አልተፋታትም። ብላክሜል ነው የሚያደርጋት። ብዙ ጊዜ ከእሱ ጋር ሲጣሉ 100% ያዘጋባን ነበር። አሁን የተጀመረ ነገር አይደለም። የአዶናይ አካውንት ይዘጋል እየተባለ ሰምተን አናቅም። ምን አዶናይ ቲክታክ ላይ ቆይቷል። ምንም አይነት ሪፖርት እያደረጉብኝ ነው ባካችሁ እንደዚህ አርጉልኝ ሲባል አልሰማንም። ጆን ዳንኤል ከተፈታ ጀምሮ ነው የአዶናይ አካውንት ምን ሪፖርት የበዛበት። ውሸት ነው ይሄ። ስለዚህ ይሄ ሸለምጥማጥ የሆነ ልጅ በደንብ ኤክስፖዝ አደርጋለሁ። እኔ በደንብ ነው የምነግርህ። ስለዚህ ፋሲካ የሚባለው ነው እኔ ጋር ሲደውል የነበረው ፋሲካ ጆን ዳንኤል የሚባል ፋሲካ ጆን ዳንኤል ብዬ ይዤዋለሁ። በፊት የታሰረ ጊዜ እኔ ጋር ይደውል ነበር። ዮኒ በቃ ተናገርና ስለሱ ለካ እኔን ሊያገናኙ ነው የፈለጉት። በቃ እሱን በመጥፎ አንሳውና ፍርድ እንዲቀልለት ይሁን መጣላቶቹ ሲታወቅ አይ ዮኒ ማኛም እየደገፈው ስላልሆነ ብለው ፍርድ ያቀሉለታል ብሎ ፋሲካ የሚባል ሰው እኔ ጋር ነው የደወለው። ይህን ነገር እሱም ያውቃል። እና እንደዚህ አይነት መሰሪ መርዝ የሆነ ሰው ነው። ከዛ በፊት እኔ ሰው ምንም ብሎኝ አያውቅም። እግዚአብሔር በሚያውቀው እንደዚህ በጣም መርዝ የሆነ ሰው እኔ አይቼ አላውቅም። ስለዚህ አሁን ተጋልጠሃል፣ ተገኝተሃል፣ ሴት አቢዩዝ እንደምታረግ ታይተሃል። ከጃኒ ጋር እያለ ነው ይችኛዋን ያስወለድከው። ይህኛውም ደግሞ የሚታወቅ ነገር ነው። የልጅህን ስም አደባባይ ላይ አላቀውም፣ አብረን ስም እናወጣለታለን ስም አለው እንደ እያል ሙድ ስትይዝ የነበር ነው። አሁንም ደግሞ በቅናት እንጂ ከልጅ እናት ጋር ሆንከው ሪሌሽንሽፕ ላይ እንዳልሆናችሁ በአደባባይ ተናግራለች ልጅቷ። በአደባባይ ከአንተ ጋር ያለችው ሴት እንዳልሆናችሁ የልጅ አባት ነው ግን አብረን አይደለንም ብላ ቃል በቃል የተናገረች ሴት ናት። ውሸቱ በብዛት ሚሊዮን ጊዜ ያለው አንተ ጋ ነው። አታመልጠኝም አልኩ፣ አታመልጠኝም። የትም ቦታ ገባ መጣና ፋጣለሁ። ስለዚህ ሴቶች ላይ የምታረገው ነገር አንድም በክብር የምታወራት አንድም በክብር አብራት የሆንካት ሴት የለም። በጣም ጉረኛና ባዶ በልመና ነው እዚህ የደረስከው። ምንም ነገር አድርጋ አይደለም። ምንም ነገር በኢትዮጵያውያን ደጋግ ወንድምናቶች ሰፖርት ነው እዚህ የደረስከው። ነትንያስ ጌመር ነህ። ከዛ ውጭ ምንም አምጥተህ ምንም ሰርተህ ያመጣኸው ፍምስና የለም። ምንም ኮንቴንት ሰርተህ ያመጣኸው ፍምስና ምንም ነገር የለም። ስለዚህ ያንን ነው የምናገረው። ታሪክ አሁን መግባትሽ ነው። እስቲ ንገሩኝ፣ ያለሽን ሀሳብ ንገሪኝ እስቲ። ዮኒ ያመሰግናለሁ በጣም ቴንኪው ስላስገባኝ እና ውስጤ በቃ ታፍኜ ነበር። የት ሂጄ ላተንፍሰው እያልኩ ነበር እና በጣም ጨንቆኝ ነበረ። እኔ ከመጀመሪያው ማውራት የምፈልገው መጀመሪያ ጃኒና ጆን አብረው እያሉ መሰለኝ ናዮን ያስረገዛት ፍቅረኛ የያዘው ቼት ያደረገው ቺት አድርጎ ነው እዚች ልጅ ላይ ልጅ የወለደው እና መጀመሪያ ለራሱ ጥያቄ ሆነው ትንሽ ሂሊና ካለው ይሄ ልጅ ቺት አድርጎ ነው በአደባባይ ነው ቺት ማድረጉን እንትን እያለን ያለውና ሲቀጥል ደግሞ አሁን እሷ ጥሩ ደረጃ ላይ መሆኗ በጥሩ ወንድ መከበቧ እንትን ማለቷ መከበሯ አልተዋጠለትም። ቅድም ልጁ ቢኒ ነው መሰለኝ ሲያወራ የነበረው ማንኛውም ወንድ ሌላ ሴት ጋር ስትሄድ ጓደኛው የነበረች አይወድም ማለት እና ቆማ ትቀርች ልጅ ምን እንድትሆን ነው የፈለገው? ይሄ ትንሽ መሆኑ ዝቅተቱን ነው እያሳየን ያለውና ኖ ቢኒ ሊል የፈለገው ምንድን ነው? ይቀናሉ ወንዶች እንደዚህ አይነት ጥሩ ላይፍ ላይ ስትሆን ጥሩ ነገር ላይ ስትሆን ወንዶች የማይቋቋሙት የሚቀኑበት መንፈስ አላቸው ነው ያለው። ይሄ ነው ትልቁ ችግር ያየሁት በጆን ዳንኤል እያለን የተናገረው ያንን ለማለት ነው። አሁን አጉልቶ ነው ያወጣው። እንደውም በድሏታል እኮ እሷ ላይ ቺት አድርጎ ወልዷል። ብዙ ነገር በድሏታል፣ አቁስሏታል አይደል? እንደዚህ መሆኗ ደስ ሊለው ይገባ ነበር። ሰፖርት ሊያረጋት ከቻለ ይገባ ነበር። ግን እንደዛ ስለሆነች ቀንቶ መቅናት አልነበረበትም።
ቀንቶ እንደዚህ ነው እንደዚህ አይነት ነገሮች ማድረጉ ራሱ ትንሽ መሆኑ ጆን ዳንኤል ትንሽ መሆኑ ነው ያሳየን። ሌላው ደግሞ የያዛቸው ቪዲዮዎች በህግ እንደሚያስጠይቀው ማወቅ ነበረበት። እንደዚህ ማለት ሴት ልጅ ላይ ራቁት ምንም ታርግ እሷ ከተሳሳተች እስካሁን ራሱ እሷ በየዋህነት ደውላለት ሊሆን ይችላል። ትክክል። ያለ ፍቃድ ቆይ ልጠይቀሽ፣ ያለ ፍቃድ አንድ ሰው እኮ መቅረጽ አይችልም። ይሄ እንደሚያስጠይቀው አያውቅም እሱ። ያለ ፍቃድ ሴት ልጅን መቅረጽ እና ፐብሊሳይዝ ማድረግ እንደሚያስጠይቀው አያውቅም። ጭራሽ ለጆከር ያለው ምንድን ነው? አረ ልክልሃለሁ በደንብ አድርጌ ክሮም አድርጌ ልክልሃለሁ ነው ያለው። ጭራሽ እንደሚልኩላ አደባባይ ተናገረው። ስለዚህ የሚያስጠይቀው ነገር ኦልሬዲ ብዙ ነገሮች ተናግሯል። ይሄ ልጅ ብዙ ነገሮች ቀበጣጥሯል። ስለዚህ በደንብ ነው የምንጠይቅህ። ትጠየቃለህ። እስቲ ምን ብለህ ደጋግመህ ቪዲዮ አውጣ። ባወጣ ሰዓት የአንድ ሰው ፈቃድ ሳይኖር አውጣና ህግ እንዴት አድርጎ እንደሚጠይቅ ታያለህ። ይሄ ለማሸማቀቅ ሴት ልጅን በምን ይቺ የፈረደባት ራቁት አለች። ሴት የፈረደባት ራቁት አለች። በፍቅር ጊዜ ሴቶች ያብዳሉ፣ አብረው ይሆናሉ፣ ብዙ ነገር ይላሉ፣ ስለ ፍቅራቸው ይገልጻሉ። ያቺን ምን ታረጋላችሁ? ትይዙና ብላክሜል ሴቶችን ታረጋላችሁ። በዛች ጉዳይ እንዲት አረጊና እንዲያረግሻለሁ፣ እንዲት አረጊና እንዲያረግሻለሁ፣ እንዲት አረጊና ይሄንም አሁን ምን አስደዋውላችሁ? አሁን ጎንደር እያለ ለሌላ ነገር ይሆናል የተደወለው። ለምን ደወል? ለምን በዛ ሰዓት አነሳ? ከደወለችልህስ አስፈላጊ አይደለም። ከቦይፍሬንዷ ጋር እንደሆነች ታውቃለህ። ካልፈልግ ጃኒ ቤቢ ብላ አይደለ እንዴ ስልኳን ያዝከው? አይደለም ነው ጃኒ ቤቢ ይላል ስልኩ ራሱ፣ አንተና እሷ የምትደዋወሉበት። ጃኒ ቤቢ ብላ አስቀምጠ ስልኳን ከእሷ ጋር ፍቅር የለኝም ትላለን። በደንብ ነው ያለብህ። ስለዚህ በደንብ ነው እኔ በደንብ አድርጌ ነው የምገልጸው ስለማቅ ሴራህን። በእኔ ላይ የሰራው ሴራ ቀላል አልነበረም። ቀላል ሴራ አልሰራብኝም ነበረ። አሁን ደግሞ በዚህ ስትመጣ ይኸው ባየ ነው ራስህ በተናገርከው ራስህ በበደልካት ራስህ ዱባይ ላይ በመኪና ገጭተህ መሬት ስትንፈራፈር ስቀ በጥፊ የመታሃት ይህንን ራስህ እግዚአብሔር ሲያናዘዘ አውጥተህ ተናገርክ አደባባይ ላይ። ማምለጫ መንገድ ከዚህ በኋላ ምንም ነገር የለህም። በምንም በኩል አታመልጥም። ይህንን ነው የምናገረው። ስለዚህ የምትጨምሩት ካለ ኖ ቤተሰብ ማውራት እንችላለን። ይቅርታ ቅድም ደግሞ የሰማሁት የራሱ ቪዲዮዎች ላይ ማለት ነው እርስ በራሳቸው የሚጋጩ ነገሮችን ነው ያወራው። መጀመሪያ ምን አለ? ደወለችልኝ፣ ራሷ ደወለችልኝ፣ ራቁቷ ነበረች ምናምን ብሎ አወራ። ከዛ በኋላ ምን አለ? አካውንቴን ሙሉ ውክልና ሰጥቻት ስለነበር ለማስመለስ መልሽልኝ ልላት ነው የደወልኩት። እነዚህ ሁለቱም ይጋጫሉ እና ራሱ እንደደወለ ደግሞ ነግሮናል። በራሱ ቪዲዮ ላይ በራሱ እንትን ያደረገው ፖስት ያደረገው አለ አካውንቱ ላይ እና ሁለቱም ይጋጫሉ። አንደኛ ነገር ስለዚህ ጆን እየዋሸ እንደሆነ የሚያሳይ ነገር ነው ይሄ፣ በጣም እየዋሸ እንደሆነ። ሌላው ነገር አዶናይ ላይ ያለው ፉክክር ማለት እኔ የማውቀው የራሱ እንትን ሊሆን ይችላል፣ ይሄ የራስ ማንነቱ ሊሆን ይችላል። ነገር ግን ጥሩ በሚሰራ ሰው፣ ሰዎችን በሚያግዝ ሰው፣ ሰዎችን አይነ ስውሮችን በሚያግዝ ሰው የሚቀና እንደዚህ ፍቅር በመስጠት የሚቀና ሰው፣ በዛ ላይ የሚቀና ሰው እኔ ዲያብሎስ ነው እንጂ ሌላ ሰው አላውቅም። ማለት በዚህ ሰዓት አዶናይ ብዙ ስህተቶች ሊኖሩት ይችላሉ። ብዙ ነገር አጥፍቶ ሊሆን ይችላል ልጅ ስለሆነ፣ ብዙ ነገርም ከዚህ በፊት እንትን ብሎ ሊሆን ይችላል። አሁን ባለው ማንነት ግን አሁን ባለው ነገር ግን ማንም ሰው አክሴፕት አድርጎት እየሄደ ያለው ነገር ነው፣ ሰዎችን እያገዘ ስለሆነ። ስለዚህ በዚህ መቅናት ማለት ሰይጣንነት ነው። ምንም ሌላ ምንም ልለው አችልም። በጃኒ ላይ ያደረገው ነገር ቅድም የተናገረው ዱባይ ላይ እንደዚህ ስታሳየን የነበረው ዮኒዬ ዱባይ ላይ እንደዚህ አድርጋኝ እንደዚህ አድርጊያታለሁ በራሱ እየመሰከረው ይሄ ልጅ እሱን ለማዳን ብላ በማትችለው እንግሊዝኛ እንትን እያለች ነው እሱን እንዳይታሰርባት በፍቅር ነው። እሱ ግን ጭራሽ እንግሊዝኛ አለመቻሏን ነው ሲፎግራት ያየ ነው። እና እኔ ይቅርታ ጆኒ በቃ ማለት እንደዚህ አይነት ሰው አይመስለኝም ነበር። በጣም ነው ያዘንኩት። ትላንትና ራሱ ሮጦ መረጃ ወደ ማድረግ ይሄ ትንሽነቱን ነው ያሳየን። አይ ልክ ነሽ እናት፣
እኔ በደንብ ምንም እሷ ርህራሄ ሊኖረው ይገባ ነበረ። ከዛ ውጭ ግን እኔ ምን አለ እኔ ብሆን አሳስራት ነበር። ጭካኔውን ሁላ ነው ያየነው እዚህ ላይ። እኔ ብሆን ኑሮ አይለቃትም ነበር። እሱ ቢሆን ያሳስራት እንደነበረ ነው ያሳየና እኔ በጣም ነው ያዘንኩት። እውነት ለመናገር ልጅ ውስጧ በጣም ስለተጎዳ እንጂ ትናንትና ወጥታ መናገር ትችል ነበር። ግን ፊሊንጉን አስቡት። አንደኛ ነገር ምንም እንትን በማትለው ነገር ጭራሽ ቪዲዮ ይዞባታል። ምንም እኮ ወደዛ የሚያስሮጥ ነገር የለም። ጥሩና መጥፎ ነገር አሳልፏል፣ ብዙ ነገር አሳልፏል አብረው አይደል? ሮጦ ሪከርድ ወደ ማድረግ መሄድ ማለት ይሄ ልጅ ተንኮል እያሰበ እንደነበር ነው የሚያሳየንና አሁንም ግን ፎልት እየሰራ ነው። በራሱ አፍ በራሱ አንደበት ብዙ እሱን የሚያሳስር እሱን ችግር ውስጥ የሚከቱ ነገሮችን እያወጣ ነው ያለው። ስለዚህ ጃኒ እውነት ፍትህ ይገባታል። ብዙ ነገርን አሳልፋለች እች ልጅ። ያው ያለችው ነገር እውነትም ላይሆን ይችላል፣ እውነትም ሊሆን ይችላል። አካውንቷ ያዘጋው እሱ ሊሆን ላይሆንም ይችላል። ግን እዚህ ጋር እንትን የምንለው እና አዎ እኔ ነኝ ያዘጋሁት ሊለን አይችልም። እንዴት ነው እንትን የምትሉት? እንደዚህ አለኮ አላዘጋሁም አለኮ ማለት አንችልም። እና እኔ ነኝ ያዘጋሁት ይላል። እኔ እኮ በሳቅ የሚገናኝ እሱ ነው። እኔ ነኝ ያዘጋሁት እንዴ እኔ ነኝ እንዲማረገው ብሎ እንዲናገር ነበር የፈለጉት። እንግዲህ አስባችሁታል። አይ እኔ ነኝ ያዘጋሁት እኔ ነኝ ወንጀል የሰራሁት ብሎ ሰው እንዲናገር አደባባይ ያመጣል። በጣም የሆነ እዚህ ነገራውን ቢኒ ቅድም የተናገረው ነገር ላይ አንድ ነገር ሚስ ያደረገው ነገር አለ። ይሄ ሰው 80 ሚሊዮን አካውንቱ ላይ የነበረ ከመታሰሩ በፊት 1 ሚሊዮን ብር ለእሷ ትራፕ ማድረጊያ ዌስት ቢያደርግ እሷን ብቻ ሳይሆን አዶናይን የሚባል ሰው ለመጣል ያልሄደበት መንገድ የለም ነው ለእኔ የተረዳሁት። እሱን ነው አሁን ሂዶ እዛ ጋር ይቅርታ ምናምን አስመሰለ ሰይፉ ጋር ሂዶ እዛም ከእንደገና ውሃ ምናምን ነገር ከዛ በኋላ ይሄችን ሰው በዚሁ እንትን ውስጥ አስገባና በወጥመድ ውስጥ አስገባና ለእሱ 1 ሚሊዮን ቢያወጣ ከዛ በኋላ በደቂቃ እንደሚያመጣው የሚያውቀውን ገንዘብ አወጣው ምናምን ብሎ እንደ ውክልና እንደ ካቨር መጠቀሙ ምን ያስደንቃል ነው አሁን ያልገባኝ ነገር። ገባ? የፈለገ ነገር ሊኖር ይችላል። እችን ሰው ግን አብሯት እንዳለ ምንም ነገር ለማስመሰል ብሎ የሄደበት ነው። ልቧን ያውቀዋል አብረው ስለነበሩ። ገባ? አሁን ይሄ ቴንሽናሊ እንትናን ለማጥቃት የተሄደበት መንገድ ነው። ልጅቷን ግን በመሃል ያልሆነ ነገር ውስጥ አስገባት። እሱን ለማጥቃት እንዴ ከመቼ ወዲህ ተናግረዋል እኮ ሪፖርት ምንም የማይደረግበት አካውንት ላይ ምንም ምክንያት የሌለው አካውንት ላይ እንዴት ሪፖርት ይደረጋል? አሏቸው ግሩፕ በስነ ስርዓት ተደራጅተው አስበውበት ነው። በዛ ላይ እሷን እዛ ጋር በማርገዙ ተናዶ ያኛው መጥቶ ልጅቷን ከፍ አድርጓት ያንን ነገር አዋርድ መሸለማቸው ምናምን ሻይን ማድረጋቸው ምናምን ነገር ይሄ ለነሱ ውድቀት ስለነበር የለም እኮ ማንም ሰው እኮ ከዛ በኋላ እኮ የታየ ሰው እኮ አልነበረም። የአዶናይ ነገር ገኖ ስለነበረ ከዛ በኋላ መቀበራቸው ስለሆነ ይሄንን ነገር ተባብረው እሱ ብቻውን እንዲያውም አይደለም ሌላ ስማቸው ያልተጠቀሱ አብረውት የሚሰሩ ይሄንን ሰው ለማጥፋት የሄዱበት መንገድ ነው። እሷንም እልሁን እየተወጣባት ነው። ምክንያቱም ኮላብ ያደረገችው ከማን ጋር ነው? ከአንድ ኃይለኛ ሰው ጋር ማለት ነው። እሱም ሶሻል ሚዲያ ኢንፍሉዌንሰር ከሆነ ሰው ጋር እቺ ልጅ ማገዝ አለብን። አዶናይንም አት ሴም ታይም ሁለቱንም የሆነ የሚግባቡበትን መንገድ መፈለግ መቻል አለብን። የሚገርም ሌላም ነገር ልጨምር እዚህ ጋር ዴቭ፣ ምን አለ መሰለህ፣ ከዚህ በፊት ራሱ ጆሲ የሚባለው አዶናይን ይጠላው ነበረ። በጣም ደብሮት ነበረ። አዶናይ ነው ቀርቦ ፍቅር ያሳየው። ፍሪጅ ገዝቶ እቤቱ አምጥቶ ናውረድ ብሎ አዶናይ ነው በትልቅ ፍቅር ይሄን ልጅ ያሳየው። ካያችሁ ታስታውሳላችሁ። የሚረሳ ነገር የለም። ጆሲ የሚባለው ደብሮት ነበረ። አዶናይ ጠምዶት ነበር በጣም አርጎ። ከዛ ይሄ ልጅ ምን አደረገ? ፍቅሩን ምን አይነት መልካም ሰው እንደሆነ በምን አሳየ? ፍሪጅ አምጥቶ አዲስ ቤት ነው ላሳያችሁ ምናምን ባለበት ሰዓት እሱ ብቻ ነው ፍሪጅ ይዞ የመጣው። ሌላ አንድም ሰው የሚረባ ዕቃ እንኳን ይዞ አልመጣም። አዶናይ ነው ፍሪጅ አምጥቶ ይኸውልህ ወንድሜ ብሎ ሰጥቶ ከዛ በኋላ ነው የዛን መልካምነት እንኳን ጆሲ የሚባለው መናገር የጀመረው እንጂ ስለ አዶናይ መልካም ነገር እንኳን የሚናገር ልጅ አልነበረም። እና እነዚህ ሰዎች የሆነ ሰው ሲበልጣቸው የሆነ ግሩፕ አላቸው፣ በጣም የሚቀና ግሩፕ፣ የአውሬ ግሩፕ አላቸው። ሌላውን ለመጣል አብሶሉትሊ ተደራጅተው የሚሰሩ ሰዎች ናቸው። ሌላው ሻይን ሲያደርግ
አጠገብ የማይደርሱ ሰዎች ናቸው። ስለዚህ አሁንም አዶናይ የዋህነቱ መልካምነቱ ማንም በአሁን ሰዓት የሚነቅፈው ሰው የለም። አሁን ደግሞ ያንን ነገር ስላየ ብቻ ሪፖርት ነው እንግዲህ የምታየው። ጆን ዳንኤል ከወጣ ጀምሮ ነው የአዶናይ ሪፖርት የበዛ። ከዛ በፊት ሪፖርት የለም። ማጭበርበር አይቻልም። አንተ በደንብ አድርገህ ሻይን ማድረግ አልቻልክም። አዶናይን መብለጥ አልቻልክም። አዶናይ ጋር ሌቭሉ ጋር መድረስ አልቻልክም። ያ ነገር ነው ያስጮኸ። የተጠራው ደግሞ እንትኑን ፌስቡክ ላይ ሰውየው ጽፎታል። አኪያን ብሪድ ፎየው ምንድን ነው የተጠራበት ቦታ በጣም ኢንፍሉዌንሰር ነህ ና ተብሎ ተጋብዞ ነው ያንን ነገር እንዲከፍት የተደረገው። ምንም 5 ሳንቲ 1 ብር አላወጣም እዛ ቦታ ላይ አስጮሁለት። ግን ልክ እሱ እንደሰራ አድርገው ሶሻል ሚዲያ ላይ እንዲጮሁለት ብዙ ሰዎች ሰሩ። 1 ብር እዛ ላይ አላወጣም። የተሰራው የ6 ወር ፕሮጀክት ነበረ። የ6 ወር ፕሮጀክትን ጨረሱ። ከዛ በኋላ የሶሻል ሚዲያ ኢንፍሉዌንሰሮች ይምጡ ተባለና ማን ነው ይምጣ ተባለ? ጆን ዳንኤል ሄደ። ጆን ዳንኤል ሄደና እዛ ላይ አስመረቀ። ከዛ በቃ ሰው በደ ምን ለማድረግ ይችን ኮምፒቲሽን ለመዝጋት አዶናይ በቃ ሌቭሉ ከማንም በላይ ሆነዋል። በአሁኑ ሰዓት ልቡን የኢትዮጵያ ሕዝብ አይቶታል። አዶናይ መቀየር አይቻል። አንተ ሴት ልጅ አያያዝን አሳይቷል። የዋህነትን አሳይቷል። ደግነትን አሳይቷል። ቅንነትን አሳይቷል። ሀገር ወዳድነትን አሳይቷል። ያላሳየው ነገር የለም። ስለዚህ አዶናይ በዛ ሌቭል መሆኑን አሁን በምን ይጎደዋል? በዚች መሰበሪያ ሴት አይደለች፣ አንዳንዴ መጎጃ ሴት አይደለች። በዚች ለመጉዳት የሄደበትን ጥግ ማየት ትችላለህ። እና በጣም 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 ባየሁት ነገር ላይ ፍቅር ሳይሆን እልህ ጆን ዳንኤል ስለተበለጠ እሱ ብቻ ዮኒ፣ የትኛው ቲክቶከር ነው እስካሁን ድረስ? ያው ሰውም እኮ በጣም ያስተዋይ ነው። የትኛው ቲክቶከር ነው ጃኒን የደገፋት እስካሁን ድረስ? ማን ነው እስካሁን? ማን አለ? ሁሉም ሰው ተነስቶባታል ማለት ነው ልጅቷ ላይ። ይሄ እኮ የቅናት መንፈስ እኮ ነው። ጥሩ እኮ አይደለም በጣም። እንደገና ደግሞ እኔ በጣም የሚገርመኝ ነገር ማን ነው ያየው ጃኒ እንደሆነች ደውላ በኩል እሷ ትደውል እሱ ትደውል፣ ማን ተናገረ? ስለዚህ ነገር እርግጠኛ ነገር አለ? እሷን እንደ ቺተር ለማድረግ ቺት ታደርጋለች በአዶና ላይ ብሎ እሷን ስሟን ብላክሜል ለማድረግ ቢሆንስ? ይሄን ማን ያውቃል? ተናገራለች እሷ እንደደወለችለት። ዮኒ ይሄን ታውቃለህ? ምን አልከኝ? ኢንስታግራም ላይ ቼክ አድርገው ያለው ነገር በጣም ውሸት ነው እያሉ ስለሆነ እሱን ቼክ ላድርገው። ሜሮን 299 የሚል ኢንስታግራም ቼክ አድርግ ምናምን እያሉ ነበረ። እሺ ቼክ አደርጋለሁ፣ ቤተሰብ ግን እዛኛው ቪዲዮ ላይ ተናግረዋል። እሱ እኔ ነኝ የደወልኩት አለ። በሌላ እሷ ነው የደወለችልኝ ብሎ ነው ያለው ሌሊት። የሚገርምሽ እሷ ነው የደወለች። እስቲ ሜሮን የሚል አካውንት ካለ ቼክ አደርጋለሁ። ሌላ ኢንስታግራም ላይ ዮኒ ማኛ እስካቦኛ የሚል ነው 104,000 ፎሎወር አለኝ። በእሱ መላክ ትችላላችሁ። ያው ቪዲዮ ኮል ደወለች ብሎ ነበር አይጂ ላይ ሲያሳይ የነበረው፣ ግን ኦዲዮ ኮል ነው እያሉ ነው። እዚህ ላይም ኦዲዮ ኮል ነው፣ ጭራሽ ቪዲዮ ኮል ብሎ ያጭበረበረው ውሸት ነው እያሉ ነው። አይ ዶንት ኖ። እኔ እንግዲህ ይሄ ነገር አላገኘሁትም፣ ግን እንደዛ እያሉ ነው፣ እየጻፉልኝ ነው። ኦኬ እዚህ ጋር ቆይ አንዴ ኮመንት ላንብ። ምን ይላል? ቆይ ቪዲዮ ኮል ደወለች ብሎ አይጂ ላይ ቪዲዮ ኮል አይደለም። ቪዲዮ ኮል እንዳልሆነማ እኔም ጋር አለ። ቪዲዮ ኮል አይደለም እሱ፣ ግን ቪዲዮ ኮል እንደተደወለለት አድርጎ ነው ያለው። ቪዲዮ ኮል ሲሆን ያሳያል። የቱ ጋር መሰላችሁ? ቆይ ቪዲዮ ኮል እንዳልሆነማ እኔም ማሳየት እንዲያውም እቺ መነሳሳት ሆነ። ይኸውልህ እዚህ ጋር ደግሞ አንድ ነጥብ ያዝ። ቪዲዮ ኮል ደወለች ብሎ የሚነግርህ ነገር ሌላ ኑድ የሆነ ቪዲዮ አለኝ በሚል እሷን ብሌም እንደሚያደርጋት በተዘዋዋሪ እየነገራት ነው። ታዲያ ከወገብ በላይ ራቁቴን ነኝ ምናምን የሚባለው ነገር አሁን ላሳየ እኔ ጋር አለ። ቆይ ፒክቸር ያነሳሁት አለ እና
ስልክ የተደወለበትን አሁን አመጣዋለሁ። ይኸው ቤቢ ቡ ብሎ ነው የያዛት ራሱ ጃኒ ብሎ ኦዲዮ ኮል ነው የሚለው። ይኸው ላሳያችሁ አንዴ ላዙረው እንትኔንና ላሳያችሁ። ማያ ጌት ማሎዝ ናክ ኢን ዘ ዶር ላሳያችሁ። ቢኖ የሚባል ልጅ ዶሮ የሚባል አካውንት ላይ ይበለው እያለኝ ነው። እዚህ ጋር የዋለው አንድ እኔ ጋር ያለውን ላሳያችሁ አንዴ። ይኸውላችሁ እዚህ ጋር ምን ያሳያል? ምንድን ነው እዚህ ጋር የሚያሳያችሁ? ኦዲዮ ኮል ነው የሚለው። ኦዲዮ ኮል አያችሁ? ኦዲዮ ኮል ማለት ቪዲዮ ኮል ማለት አይደለም። ኦዲዮ ኮል ማለት በድምፅ የምታወራው ብለርት እያደረገ ነው። ሆን ራቅ ስታደርገው ነው የሚታየው። ኦኬ ብለርት አድርጎ ነበር። ያ ቤቢ ቡት የሚለው ደግሞ አካውንቱ ኦኬ። ቆይ አንዴ እንትን ላድርገው። ሚስድ ኮልም ከሳታች አለ። አንዴ ታፕታፕ እያደረጋችሁ ቤተሰብ ይኸው እዚህ ጋር አለ። ይኸው አንዴ ይኸው እዚህ ጋር ይታያል። አሁን አውዲዮ እንደሆነ ያስታውቃል። ያው አውዲዮ ኮል ይላል 12:58 AM ይላል። ይታያል። አውዲዮ ነው። ይኸው ትንሽ ቀረብ ላድርገው። በቪዲዮ ብሎ ነው የዋሸው። 12:58 AM አይተዋል። አያቸው አይደለ? እሱ ግን የዋሸው በቪዲዮ ኮል ያወራ ነው ብሎ ነው የዋሸው። ተግባባን? ሊደዋወሉ ይችላሉ እንዳልኳችሁ፣ ውክልና አለ። እሱም የደወለው አለ። ሚስድ ኮል የሚል አለ እዚህ ጋር ማየት ትችላላችሁ። ከታች ሚስድ ኮል ኦዲዮ ሚስድ ኮል ይላል። እያስፈራራት ነው በተዘዋዋሪ ሂኖስ ብዙ ነገር አለኝ ማውጣት ካስፈለገ እያለ ነው። አረ ናውጣ ብለው የፈለግከውን አውጣ። ቆይ ዶሮ የሚለው ጋር እንዴ ልሂድና ዶሮ 299 ጋርም ሂድ ዮኒ። እሺ ዶሮ የሚለው ጋር ልሂድ። የት አለ? ኦኬ ጃንዬ ነይና የተተለተለውን እጅሽን አሳይ። እስቲ ቆይታል። ይኸው ይኸው ኦዲዮ ኮል ኦዲዮ እንዴ በደንብ ላሳያችሁ። ይቅር መልቼ ላሳያችሁ። ይኸው ጥቃት እየደረሰበት ይኸው ምን ይላል? ጃንዋሪ 20 ኦዲዮ ኮል ነው ተደውሏል። እሱ ነው የደወለው መጀመሪያ። ከዛ ሚስድ ኮል መጀመሪያ የደወለው እሱ ነው። ይኸው እዚህ መጀመሪያ የደወለው እሱ ነው። ከእሱ ስልክ የመጣ ነው። መጀመሪያ እሱ ነው የደወለው። ከዛ ሚስድ ኮል መጣ። ከዛ ራሱ መልሶ ደወለ። እሱ ነው የሚደውለው። ደግሞ ደቂቃውን 12:59 ከዛ በኋላ 1 ሰዓት ከ1 ከ3 ደቂቃ በኋላ ኤጌን ከ8 ደቂቃ በኋላ እንደዛ እያለ ነው የሚሄደው። አዎ ደጋግሞ ነው የደወለው ራሱ። ስለዚህ ያየው ይኸው ስክሪንሻት አድርጉ ቤተሰብ። እሱ ነው መጀመሪያ የደወለው። ከዛ ሚስድ ኮል መጣ። ኮል ባክ የሚለው ሚስድ ኮል ነው እንደምታዩት። ከዛ ደወለ። እሱ ብቻ አይደለም ደወለ። ቪዲዮ አውዲዮ ኮል ላይ ቪዲዮ ተርናውን ማድረግ አትችልም ግዴታ መሆኑ። ይኸው አውዲዮ ኮል ነው ይሄ። ምንም ቪዲዮ ኮል የለው። አውዲዮ ኮል ነው የሚለው። ተግባባን? ስለዚህ እንደዚህ አይነት ማጭበርበር፣ እንደዚህ አይነት ምን ማድረግ ሴትን ልጅ ካልፈለገች ወይም ደግሞ ምን ካልሆነች ምንድን ነው ይሄ ብላክ ሜል ነው። ራቁትሽ አለኝ ምን አለኝ ምንም አታመጭም ነው ጨዋታ። ይሄ ነው እንግዲህ
እሱ ብቻ አይደለም። ዱባይ ላይ ራሱ እኮ ጥፊ መታሃል ይዘናል ሲሉት እንደው ዱባይ ባይሆን ኖሮ ሌላ ቦታ ቢሆን ኖሮ እች ልጅ ምን ሆና ነበር የሚለውም ጥያቄ እኮ ያስነሳል። እሱን ነው የምልህ እኮ በጥፊ መጥቶ ፊት ለፊት ፖሊሶቹ ሲያፋጥጡት እሷ ናት መታ ያተረፈችው። በጥፊ ስትመታት አይተናል ብለው ነው መኪና ቁልፉን ራሱ የተቀበሉት። ስለ መውደቁ አይደለም እነሱ ያወሩት። ስለዚህ ልጅ በደንብ የጃኒ ጥሩ ደረጃ ላይ መድረስ አሳብዶታል። ጃኒ መቀየሯ አሞታል። እሱን አቴንሽን የሰጠው ሰው የለም። አንዴ ተጨበጨበለት ተባለ። ከዛ በኋላ አጀንዳ ሊሆን አልቻለም። በቃ ዜሮ ገባ። ያ ነገር ስላሳበደው ይቺን ሴራ በደንብ ሰርሮ ነው የመጣ። አሁን ምንድነው አዲስ ምናልባት እንደ የማን ነው ስሟ ማን ያለው እንደ ዋንትያ አሁን ጊፍት አምጥታለች እንደዚህ ሲባል ጨዋ ሸምታ ነው ወይ ደግሞ የቀጠሮ ጌም ይዛ ነው ይህን ነገር ልታረግ የፈለገችው? እንደዛ ይመስለኛል ያለው ቃል በቃል ይህን አሳምሞታ። እሷ አዶናይ ጋር መገናኘታ ኮላብ ማድረጓ በዛ ደረጃ አዶናይን ታፕ በጣም ኃይለኛ ጥቅም ነው የጠቀመችው እኮ አዶናይን ካሰብ ገባህ አይደለ? እሱ መጥቶ ከዛ መምጣቱና ከእሷ ጋር መገናኘቱ እሷ ጋር እንደዛ መጀመሩ እሷ ኦልሬዲ ፓብሊክ ፊገር የነበረች ልጅ ጋር ደግሞ መርጦ ነው እኮ። ይህም ስትራቴጂም ሊሆን ይችላል እኮ ግን ኢትስ ኦኬ ኢት ወርክድ አውት ገባህ? ግን ቢዝነስሜን አዶናይ ቢዝነስሜን በጣም በስትራቴጂክ ነው የሚሄደው። አይተው ከሆነ በአይሾ ስፒድ ላይ ከመምጣቱ በፊት ያን ልጅ እየተንከባከበው ነበረ። እንደውም ጩህና የሆነ አቴንሽን ስረቅ ብሎት እኮ እንደ ውሻ አስጩሆ አቴንሽን እንዲሰርቅ አድርጎ እንዲናገር ያደረገው እሱ ነው። ተግባባ ያ ነው። እና መረጃዎችን ሳንይዝ እኔ መረጃ ሲይዝ ነው ይህን ነገር ፊት ለፊት መናገር የፈለግኩት። መረጃ አለ። የደበደብካት በመኪና የገጫ ከዛ አሲዝሻ እኔ ብሆን ጥዬሽ ነው የምሄደው። አሲዝሽ ነበር አላቃትም ነው የምለው ያልኩት። ሲጀመር ሜሮን የሚባለውን አየው ዮኒ? ሜሮን የሚባለው አላየሁትም። አይገርም? ሜሮን 299 ሚሊዮን ኢንስታግራም አካውንት ላይ ያሉ ነው አይ ቲንክ። እሺ የእኛ ሰው ለእውነት ይጋደላል። ለእውነት ሟች ነው። ስለዚህ አንተ ብትበደል አንተ ነው የምጮህ እግዚአብሔር በሚያውቀው። ግን በአሁኑ ሰዓት እንዳየሁት አንተ በሚዘገንን ሁኔታ ሴት ልጅን የምትበድል ሰው ነህ። በጣም አድርገህ ኧረ ጽድት ያለ ሰገጤ እኮ ነው። የማይነካ ነገር ነክቶ ነው የገባው ከዚህ በፊት ሲጀመር ራሱ የማይሆን ነገር በሱ ቤት አዋቂ ሆኖ ነው። ይሄ በጣም ጥሩ አይደለም። እኔ አላውቀውም፣ ምንም አይደለም። እኔን ራሱ ያቀሳሰረኝ እሱ አይደል እንዴ? ቤቢ ቡ ብሎ ነው ስሟን ራሱ ሴቭ ያደርገው ጃኒ ቤቢ ቡ ብሎ የመጀመሪያው 1119 ቪዲዮ ኮል እንድድ ይላል 1117 ላይ እሱ ነው የደወለው ከሱ ስልክ እንዲያሞ ኮፕሊንክስ ከሱ ነው። ከዛ ደግሞ ፎቶ ራሱ የሚላለ ዋን ፎቶ የሚላለ አይቶ የሚጠፋ ፎቶ ጃንዋሪ 15 ጁላይ 25 ጁላይ 25 ነው የተጀመረው። እሱ ቪዲዮ ኮል ነው በፊት ነው። ጁላይ 25 እሱ ላስት ይር የነበረ። ከዛ ዩሴንት ሜሮን 299 ስቶሪ ይላል። ስቶሪ አናቬለብል ይላል። ዩሴንት ሜሮን 299 ይላል አናቬለብል ይላል። ከዛ ጃንዋሪ 15 ላይ መጣ። አንድ ፎቶ አለ የሚጠፋ ታይቶ የሚጠፋ ጃንዋሪ 15። ከዛ ጃንዋሪ 16 አለ ከሱ የተላከ ፎቶ ነው። እዚህ ጋር ነው እንደዚህ ነው የሚያሳየው። ቆይ ይመጣል። ከሱ ነው። ከዛ ኦዲዮ ኮል አለ 1258 ላይ እሱ ነው የደወለው። ኦዲዮ ኮል ብሎ ይኸው 1258 እሱ ነው የደወለው። አሁን እስር ቤት ሆኖ እያሉ ነው። አሁን ብለስድ የሚባል ሰው ምን ይላል? ብለስድ 2025 ጠይቅልን፣ እስር ቤት ሆኖ ውክልና ሰጠዋት ብሏል እና ይቻላል ወይ? እስር ቤት ሆኖ ምን? እስር ቤት ሆኖ ውክልና መስጠት ይቻላል ወይ? ያ እስር ቤት ሄደ ራሱ አይደል የሚፈርመው? እንደዛ ይመስለኛል። እስር ቤት ሄደ ውክልና ምናምን ለሰው እዛ ሄደ ማስደረግ ትችላለህ። ጁላይ 2025 የሚለውን አሁን አምጥቶ ሊያወራ ይፈልጋል። ጁላይ ላይ ነው ይሄ አፕን ያደርገው
አይገርምም? ጁላይ ከዛ ጃንዋሪ 15 ላይ የሆነ ፎቶ ወዲያው የሚጠፋ ፎቶ ነው የላኩት። ከዛ ጃንዋሪ 16 ጁላይ ላይ እስር ቤት ነበረ እያሉ ነው። ያ ጁላይ ላይ እዛ ነው ያለው። እዛ እያለ ያወራል ማለት ነው። በድብቅ ስልክ ያወሩ ነበር ማለት ነው። ይሄ ራሱ መጠየቅ አለበት። እስር ቤቱ መጠየቅ አለበት። ስንት ጎን ይዘው ሊመጣ ነው ይሄ ነገር? ብዙ ነገር ይዘው ሊመጣ ነው እንዴ! ቀላል ይመጣል እንዴ? እነ ሙሉን ነው መንጎለጉለው። ሰዎች በዚህ ነገር ላይ ቀልድ አያውቁ። ለምን? በተለይ ሴቶች ታላቅ ወንድም ከሌለሽ እግዚአብሔር ይሁንሽ የኔ እናት። በእውነት ታላቅ ወንድም ጥቅሙን አሁን ነው የምታውቁት። እውነቴን ነው የምለው እና ኢንፎርሜሽን ለምትሰጡ ታፕታፕ ኮፒ ሊንክ ተባረኩ። ኢንፎርሜሽን ታፕታፕ ኮፒ ሊንክ ሁሉን ነገር ለምታደርጉ ሼር አድርጉ። ምናገር ምን ያህል ጥሩ ልብ እንዳለ የምታይበት ፔጅ ሆኗል። አሁን ፔጅ በጣም አሪፍ ምርጥ ሰዎች አሉ። የሆነ ራሱ በጣም አለው። ሰላም ነሽ? ሰላም ነኝ እኔ አለን። ሶሪ ሀሳብ አለሽ? ለዛ ነበር ሪኩዌስት ስላደረግሽ በዚህ ጉዳይ እንደማስረጃ ትላንትና እሱ ላይቭ ላይ ገብቶ ሲያወራ እየሰማሁኝ ነበረ እና ከተፈታ በኋላ ቤቱ ሄዳ እንደነበረ ልታገኘው ሲናገር ነበረ እና የእውነት ይህንን አርጋ ከሆነ ለራሱ ፎልት በቃ በጣም የሚያስጠላ ነገር ነው። ምክንያቱም አዶናይን የመሰለ ወርቅ የሆነ አልገባሽም? ጅማ ቆይ ውክልና አለ ገብቶሻል? ውክልና ሰጧታል፣ ሙሉ ውክልና። ስለዚህ ይሄ ሰው ከቤት ወርጄ ነው ያገኘዋት ነው ያለው። ዳውንስቴር ወርጄ ነው ያገኘዋት ማለት ምንም ማለት አይደለም። አልተጣሉም፣ ከእሷ ጋር ጸብ የላቸውም አይደለ? ውክልና ሰጥተዋል፣ በሰላም የሚያወሩ ናቸው። ወርዶ አገኛት ማለት ምን ማለት ነው? አልተጣሉም እኮ ውክልናው እያለ ሌላ ነገር አልፈጠሩም። ሪሌሽንሽፓ ከአዶናይ ጋር ሪሌሽንሽፕ አላቸው። በጣም ምርጥ ሰው ነው አዶናይ እንደምናየው ከሆነ ማለት ነው። እና ያንን ነገር ስታደረግ ኤቭሪ ኮንታክት ስታደረግ እቺ ልጅ ከዚህ ቀደም ከእሱ ጋር የፍቅር ግንኙነት ያላት ልጅ ናት። ይህንን ኮንታክት ስታደረግ ለአዶናይ እውቅና ይህን እኮ አሁን ያወቅ ነው። አደባባይ ላይ ፍቅረኛ እንደነበሩ ማንም ሰው አያውቅም ነበረ። እንደ ፍቅረኛ እኮ የምናውቀው ሰው አልነበረም። የምናውቀው እኛ ይዋደዳሉ የሚባል ጭምጭምጫ እንጂ የምናውቀው ፍቅረኛ እንደነበሩ አናውቅም። የምታውቂው ነገር ነበር? ከመፈታቱ በፊት የሆነ ሚዲያ ላይ እኮ ተናግራለች። ሪሌሽን ነበረን ብላ ማለት ነው። ፍቅረኛሞች ነበርን ብላ ተናግራለች። ኦኬ፣ እኔ አሁን አልሰማሁም። እኔ እስከማውቀው ድረስ እንደዛ ነገር ላይ ብዙ አልሰማንም። ግን አንቺን የምጠይቅሽ ምን መሰለሽ፣ አሁን ጓደኝነታቸው አልጎደለም፣ አልተጣሉ። ገብቶሻል? እስር ቤት እየሄደች የምትጠይቀው ውክልና የሰጣት ቤት ሄዳ ልታወራው ብትል ምንድነው ችግሩ? ንገሪኝ፣ ምን ተፈጠረ? እንዳልከው አልተጣሉም ብለሃል። ግን ከዚህ በፊት የነበራቸው ሪሌሽን የፍቅር ነው አይደል? ፍቅር ሪሌሽን ነበር። የፍቅሩማ እንደፈረሰ ከሌላ ወለደና ፈረሰ እኮ። መውለድ ብቻ እኮ ላያያቸው ይችላል። እች ልጅ በጣም የምትወደው ከሆነ ያራሱ ላይ ያለያያቸው ይችላል ነው እንዴ? ባላ ያያቸውማ ቆይ እያስተዋልሽ ብታወሪ ደስ ይለኛል። ባላ ያያቸውማ ከአዶናይ ጋር ፍቅር አትጀምርም። ስለተለያዩ መሰለኝ ከአዶናይ ጋር ፍቅር የጀመረችው። ከአዶናይ ጋር በአደባባይ ፊት ለፊት ስትናገር የነበረችው ከአዶናይ ጋር በየጊዜው የምትታየው ስለተለያዩ መስሎኝ። ስለዚህ ኦብቪየስ የሆነ ነገር ነው የምናወራው። ስለዚህ አሁን ምነግርሽ ምንድን ነው መገናኘቱ፣ ስለ ኬዙ ሊሆን ይችላል፣ ስለ ገንዘብ ጉዳይ ሊሆን ይችላል፣ ስለ ውክልና ሊሆን ይችላል። ሊገናኙ እንዴት አይችሉም? እስቲ ንገሪ። አይ በዚህ ሌቭል እንኳን እየተግባባን አይደለም። አዎ፣ እና እኔ የምናገረው ይሁን ከዚህ በፊት እንደዚህ አይነት ግንኙነት ቢኖራቸው ራሱ እሷ ላይ ጥቃት ማድረስ አለበት ብዬ አላስብም። ምክንያቱም ሴት ልጅ ላይ እንዲህ አይነት ጥቃት ማድረስ መቁረጥ ያስፈራራት ነበረ። እንትኗን እኮ ባን እያደረገ ከዛ ሄዳ እንድትለምነው ያደርግ ነበር አይደል? እስከዚህም ድረስ እሷ ላይ የሚደርስ ጥቃት ለምን ያስፈልጋል? ከዚህ በፊት ላለፈው ግንኙነታቸው
በቃ ያ ነገር አበቃ። እዚህ ጋር ለምን ያ ሁሉ ጥቃት እሷ ላይ ማድረስ ለምን አስፈለገው? ይህ ነገር ያለን ነው ባይዘዌ እኔ ጥፋተኛ ናት እያልኩኝ እኮ አይደለም፣ በነገራችን ላይ ማለት ነው። ገብቶ ካላት ጥፋተኛ ናት ያ ግን ቤቱ መሄድ ብለሽ እንደ ቢግ ዲል ስታወሪ እሱም ሲያወራ የነበረው ምንድነው ወርዶ ነው ያናገራት። ሌላ ነገር ውስጥ ወርጄ ነው ያናገርኳት አለ። መነጋገር የተጣሉ ሰዎች አይደሉም። እንደው አዶናይ እንዳይደብረው ማናገሩ ምናምን ስለሚደብረው አዶናይ ያንን ነገር ኬዙን ስለሚያውቅ ለዛ ብላ ይሆናል እንጂ መነጋገርማ አልተጣሉም። ለምን መሰለህ ዮኒ ይኸውልህ እሱ አሁን ውስጡ ያልቆረጠ ፍቅር ሊኖር ይችላል። ገብቶ ካለ አይደለ እነዚህ ልጆች ሪሌሽንሽፕ ነበራቸው። አሁን እሱ ጋር በምትሄድበት ሰዓት በአካል በሚገናኙበት ሰዓት እንደገና ፍቅራቸው ሊያገረሽባቸው ይችላል ነው እሱ ሊያስማማኝ ይችላል። አዎ እንደገና በአካል መሄድ አስፈላጊ አይደለም። በስልክ መጨረስም ሊችሉ ይችላሉ፣ ወይም በሰው መጨረስ ሊችሉ ይችላሉ። እነዚህ ሰዎች በሌላ ኬዝ ውስጥ የነበሩ ልጆች ናቸው እና በአካል ሲገናኙ እንደገና ፍቅራቸው ሊያገረሽባቸው ይችላል። የልብ ልብ ሊሰማው ይችላል። ጅማ አሁንም ማስተው ይምልሽ አዶናይን እየረሳሽው ነው። በመሀል በሰላም ነው በመሀል አዶናይን ረስተሽ ነው የምታወሪው። ከአዶናይ ጋር ሪሌሽንሽፕ እንዳላት አትርሺ። በመሀል እሱንም ዝም ብሎ ኩፍኝ አይደለም ዝም ብሎ የሚገረሽ እንደ እያስተዋል እናውራ እንጂ በመሀል እኮ ወንድማችን አዶናይ አለ። በሰላም ለመነጋገር እሷ ትፈልግ ይሆናል። በሰላም ነገሮችን ለማድረግ ትፈልግ ይሆናል። በቃ በፒስ መንገዱ ማለት ነው። እሱም የራሱን አሁን የሚኖርባት ከልጁ እናት ጋር ነው። የልጅየው እናት ራሱ ስትናገር የነበረው ከሰማሽ ምን ብላለች? እኔና እሱ ያው የልጅ አባት ነው እንጂ ግንኙነት የለንም ብላ ነበረ። ከዛ በኋላ ከሆነ ጊዜ በኋላ አብሮ ሆነ እንዳልሆነ ቃል በቃል ነው የተናገረችው። ከዛ በኋላ መልሶ አንድ ላይ ሆነው እዚህ ጋር ደግሞ ምን እንደሆነ እንደምታየው መበጥበጥ ነው የተያዘው። ሶሪ ከአዶናይ ጋር ሶሪ ሲባባሉ ጆን ዳንኤል ውስጥ የሆነ ነገር እንዳለ በጣም ያስታውቃል። ዘይጋው አዎ በትክክል በጣም ፊቱ ላይ በጣም የሚታይበት ነገር አለ። አዶናይ በጣም የዋህ ነው። ምንም ነገር ውስጡ የለም። ከልቡ ነው ሰላም ያለው ያቀፈው። ጆን ዳንኤል ግን በጣም በእልክና በሆነ በቂም ውስጡ የተሞላ ነገር ይታይበታል። ገብቶሃል? ለዛ ነው እንደዚህ አይነት የሆነ የቂም ነገር ካለበት ሰው ጋር ካጠገቡ መራቅ ነው ያለብክ። እስቲ አዲስ ታይምስ የምትለውን ልስማ ብሮ። ላስቀድመው እሱን ሴት ስላስቀደምኩ ከዛ በኋላ ወደ እሱ ልሂድ ብዬ ነው። ወሳፕኒንግ ሜን እንዴት ነህ? ሰላም ነው። እንዴት ነህ ብሮ? ሀብትሽ ሀገር እንደ ቆዳ ተወጥራ በቃ ጆኒ ጃኒ ምናምን እንባባላለን። ቀላ ይሄ ነው እንግዲህ ሶሻል ሚዲያ የሚፈልገው። ሌላ ዓለም ማን ይሰማል? የሀገር ብትፈኝ አበሻ የፎንቃ ነገር ከተባለ እሱ ውስጥ ነው የሚገባል። ይሄ ነው። አይ እኔ እንኳን የኔ አስተያየት ምን መሰለክ ዮኒዬ፣ ሁላችንም የምንሄድበት ስቴፕ አለ። ይሄ ልጅ ካልተሳሳትኩኝ ሀያዎቹ መሀል ላይ የ23 24 25 ዓመት ልጅ ይመስለኛል እንትን ካላልኩኝ እና ሪሌሽንሽፕ ላይ ከሴት ጋር ስትጣላ ፍቅረኛህን እንደ ካልቸር ነው እኮ እኛ እኔም አልዋሽም ፍቅረኛን መትቼ አውቃለሁ። ገብቷል? አበሻ ያደርጋል። ስትጣላ ልታደርግ ትችላለህ። አንተ ካላደረግ በቃ ቅዱስ ነው ዮኒ። እኔ አድርግ ያውቃለሁ ብዙ ጊዜ። ጌታ ኢየሱስ ምስክሬ የሴት ልጅ ጫፍ ነክቼ አላውቅም። ያ ግን ምቹ አዳምጠኝ። ሰው እያደገ ሲሄድ አስተሳሰቡ እያደገ ሲሄድ ምንድነው ይሄ ማቹሪቲ ሲኖር ኢሞሽኑን ኮንትሮል ማድረግ ሲችል ኤክስፒሪየንስ ሲኖረው ነገሮችን አንድ ላይ እያደረገ ያውቃል። እኔ አሁን ሚስቴ በቃ ጭቅጭቅ እንኳን ስታመጣ ተናድጄ ናገርና ጥዬ ነው የሚሄደው። ቢኮዝ አይ ካን ዱ ዳት። ገባ? ስትጣላ ስትጨቃጨቅ የማያስማማ ነገር ሲኖር ነገሩን ነው ጋፕ የምታደርገው። ግን ልጅ ሆነ ግን እንደዚህ አይነት ነገሮች ሊከሰቱ ይችላሉ። ኢሞሽን ይኖራል፣ ወጣትነት አለ ምናምን ስቲል ፕሪማቹር ነው። ኤኒዌይስ ገብቷ ከ30 ዓመት በኋላ ወንድ ልጅ ሞር ሴቶች ቀድሞ ታውቃለህ ሆኒ ሴቶች ቀድሞ ይበስላሉ ከኛ። አሁን ለምሳሌ የ28 ዓመት አደረኩ ባለው መረጃ መሰረት ነው አሁን ማውራት ያለብን። በዚህ ኬዝ ላይ መረጃዎች ወጥተዋል፣ መረጃዎች አይተናል። መረጃዎች ባየ ነው እንግዲህ ዱባይ ላይ ምን ሲያደርጋት እንደነበረ አረቦቹ እንኳን መስክረዋል። ገባ?
ሶሻል ሚዲያ ላይ ምንጭቅጭቅ የሚያደርጋት ሰው ነው። ኢቭን ፍቅራቸው መናገር እንኳን አይፈልግም ነበር። እሷ ናት እንጂ በተወሰነ መልኩ ፑሽ የምታደርገው የነበረው እንዲታወቅ፣ እሱ እንዲታወቅ እንኳን አይፈልግም ነበረ። ተግባባን። ሶሻል ሚዲያ ላይ ከዛ በፊት ከጸባቸው በፊት ራሱ የልጁ እናትን መታ ሀግ አደራረጉ ራሱ የንቀት አይነት ሀግ አደራረግ ነበር። ከዛ በኋላ የልጃችሁ ስም ማን ነው ሲባል እንዴ ልጅ ስሙ ማን ነው ምናምን እያለ ነበር የሚጠይቀው። ኃላፊነት የሚሰማው አይነት ሴቶችን በደንብ ትሪት አድርጎ የሚያናግር አይነት ሰው አይደለም። በእድሜ ደረጃ ከሄድክ እኮ አዶናይ እና እሱ አንድ አይነት እድሜ ናቸው። ዮኒ ምን አለ መሰለኝ የተለያየ ማይንድ ሴት አለ። የኔና ያንተ አስተሳሰብ ይለያያል። የኔና ያንተ ፐርሰናሊቲ ይለያያል። ያደግንበት ባክግራውንድ ይለያያል እና የተለያየ ነገር ሊኖር ይችላል። እኔ እያልኩ ያለሁት ምን መሰለህ ሂዝ ያንግ ማን እና ስህተት ይሰራል፣ ከስህተት ይማራል። እኔ ይሄንን ማንም ሰው እኔ አሁን ይሄንን ሳረግ ይሄንን ስናገር አንዳንድ ሰዎች እና በቢላ ነው የሚቆር እኔ በቢላ መረጃ ይምጣ እንጂ እናወግዛለን። በቢላ አይደለም የማይሆን ነገር ሴት ልጅን በቦክስ አትማታም። ቤላውን ቶ እንደው ዝም ብለህ ወይ ጥፊ ታነሳለህ እንጂ አይደል? እንደው ቢበዛ እንደው ትንሽ እንትን ትላለህ እንጂ ቢላ አይደለም ሴት ልጅ ቦክስ አትሰነዘርም። አለስ በሽተኛ ካልሆንክ በስተቀር ጤንነት ችግር ካለበት በስተቀርና እያልኩ ያለሁት ምንድን ነው እንደዚህ አይነት አቢዩዝመንት ከነበረ ይኸው ተሰንጥቆ እዚህ ጋር እኮ መጣል ተሰንጥቃለች በቢላ ያ ግን እሱ ደግሞ የራሱን ደግሞ አሳየ እኮ እሱ ራሱን የሳድናት ነው ምናምን ብሎ ቅድም ሲያሳይ ነበር። ጆከር ቤት አይተው ከሆነ እኔም እንደዚህ ሆኛለሁ ነው የሚመታት ልጅ እንደሆነ አሁን ተግባባን አይደለ? እንደሚመታት ነው። አልመታትም እኮ ብሎ መሰከረ። እኔ እንኳን ለመታት በቢላ እንዴት ነው የምመታት? በቢላ እንዴት ነው የምቆርጣት? እሺ እኔ ደግሞ ቪዲዮ አይታል ወይስ አላየም? አሁን ያሳየሁት ቪዲዮ የትኛውን ቪዲዮ? የዱባዩ ዱባይ ላይ እየመጣ ዱባይ ፖሊሶች ይዘውት እሷን አላየውም። እሱ እስኪ ያሳየኝ እስኪ ላሳይህና ብናወራ በጣም አሪፍ ነው። ይኸውልህ ላሳይህ ዱባይ ላይ ምን አድርጎ እንደመጣት። አዲስዬ ልጁ አያረግም አይባልም፣ ያረጋል። ልነግርህ ነው። ላሳይ አይ በማስረጃ እናሳየውና ስላላየ ይመስለኛል ብሮ ላሳይህ። ይኸውልህ ላየ አሁን በጥፊ መታታል አይተናል እያሉት አንዴ ላልሰማ ስላልሰማ ሰማሁት። በጥፊ መታታል ብለው እያፋጠጡ አይተናል። ፖሊሶቹ ከመቅጨቱ ሌላ በጥፊ መጥቷል። እንግዲህ አይተናል እያሉ ነው የሚያፋጡት።
አየህ እኔ በሆነ አሳስራት ነበር ያረግ የነበረው። ስለዚህ ይህን የሚያደርግ ሰው አሁን አይመታትም አይወጋትም የሚባል ሙድ እያዘ ነው ሲያወራ የነበረው። እንደ ቢግ ዲልም አልነበረም ሲያወራ የነበረው። በመኪና ሊገጫት ሲል እኮ ነው ወደ ጎን የመጣችው። መኪና ሊገጫት ማለት በመኪና ታዲያ በመኪና እኮ ነው። የምሩ ነው ይህን የሚያወራው። እግዚአብሔር ምስክር እንግዲህ እውነት ነው እያወራል። ሊገጫት ሲል እኮ ሸሽታ መጥተው ወደ ጎን የበሩን ሃንድል ስትይዝ እኮ ነው የወደቀችው። ይሄንን ቪዲዮ ቅድም ጆከር ቤት ቢጠየቅ ብዙ ሰው ነው የነበረው፣ መጠየቅ ነበረበት። አሁን ነው ሰው ጉዱን ያወጣው። አሁን ከዛ በኋላ ነው የወጣው። ከዛ በኋላ ነው የወጣው። እየወጣ ሰው ገና ብዙ ጉድ አለ። ብዙ ጉድ የወራው ቪዲዮ ኮል ነበር ያለው። ውሸት ነው። ቪዲዮ ኮል አይደለም ያለው። አይ ቪዲዮ ጆከር ቤት ሲያወራስ ቪዲዮ ቤት ራቁቷን ሆና ደወለችልኝ፣ ግን እኔ እሱን አላሳይም ነው ሲል የነበረው። ውሸት በቪዲዮ አለኝ ከፈለጋችሁ እንደማትመጣ አውቆ ነው እንደዛ እያለ። ኤኒዌይስ እኔ ምን መሰለ የምረዳው ዮኒዬ አክን ሲ በጣም ቶክሲክ የሆነ ሪሌሽንሽፕ በመሀላቸው፣ ቶክሲክም እንደገና ደግሞ ፍቅርም ያለበት ልክ እንዳልከው እሱ አቢዩዘር ሊሆን ይችላል። ኢሞሽናል ስታቢሊቲው ደካማ ሊሆን ይችላል። ልክ ሂዝ ያንግ ሜን እንደዚህ ነገር። እሷን በጣም ወጣት ነች፣ ትንሽ ነች። እና እነዚህ ሰዎች ስህተት የተሞላበት ነገር በዚህ እድሜያቸው የሚጠበቅ ነው። ግን እንዳልኩ ምንድን ነው አባቴ ቆይ የምጨምርልህ የአዶናይ አካውንት ከዚህ በፊት ጆን ዳንኤል ከመውጣቱ በፊት ሪፖርት ተደርጎብኛል፣ ዋርኒንግ ላይ ነው ያለሁት እንትን አርጉኝ ብለው ያውቃል። ዩቴል ሚ እሱ ነገር ነው ያልተዋጠልኝ። እንዲሁም ጆን ዳንኤልን ሞር ትንሽ ለሱ ለሱ እንዲሁም ሞር ሰምፕታይዝ ያደረግኩት በዚህ ምክንያት ነው። ዮኒዬ ለምን መሰለ ከአንተ ኦፖዚት ነኝ እኔ እዚህ ጋር የሚገርም ነገር ለመሰለ አንተ ይህ ነው ሶሻል ሚዲያ ሃው ወርክስ። ቲክታክም ዩቱብም እንዴት እንደሚሰራ ታውቃለህ። ጆን ዳንኤል ሃዝ ኖ ኮንትሮል he don't have no control to የሷን ቲክታክ ባን ለማድረግ ማሲቭ ሪፖርት ለማድረግ አታውቀውም። በቃ ቲክታክን እኔ ልዘግብ ነው እሱ መረጃው ማውጣት አለባት። አሁን የሚነገር ምን መሰለ ከዚህ በፊት ያደርግባት ነበረ። ተለማምጣ ሄዳ አልቅሳ ትቀበለዋለች። ታርቃው ምን ብላ ትቀበለዋለች። ታርቃው ትቀበለዋለች። ምንድን ነው የሚያደርጉት? ቴሌግራም ላይ በማትስ ሪፖርት ያስደርጉብሃል። ግሩፕ አላቸው እንደዚህ የሚያደርጉበት ግሩፕ አላቸው። ዌብሳይት አስገባኛል እኔ ቅርታ ሆን ዌብን ላስገባው ግን ግሩፕ አላቸው ነው የሚያስመልሰው። አዘግቶ ከዚያ ያስከፍተዋል ከእሱ ጋር ስታረቅ ምናምን ብላለች። እና ያዘጋውን አካውንት እንዴት ነው የምታስመልሰው? ይሄን ምን ያደርግ መሰለ አፒል ያደርግላታል። እንደገና ሼር እንዳደረጉት ሼር አድርገው አስከፍቷል። ግን ስቲል ሪፖርት ተደርጎብሃል እኮ ቫይበር ሪፖርት ያደረኩልብህን ያው ግሩፕ መልሶ ሪፖርት ያደርጋል። ያው ግሩፕ መልሶ ምን ያደርጋል? አፒል ያደርጋል። ዌብሳይት ጻፍልኝ፣ ከስር ዌብሳይት ጻፍልኝ። ስለዚህ ያንን የተደረገው እናውም እንዳልኩ ከአዶናይ ጋር ያለው ነገር ነው። ሞር ይህን ሰው ያሳበደው እንዴ ጃን ቤቢ ብሎ ነው የጻፈው እኮ። እኔ ምን እንደሆነ ታውቃለህ ዮኒ? አሁን ለምሳሌ ያልከው ነገር በግሩፕ ቻት ወይንም ደግሞ ቴሌግራም ውስጥ ግሩፕ ፈጥሮ ሪፖርት አድርጎ እንደዚህ ከዚህ በፊትም አድርጎ ከሆነ መረጃ ይውጣና እኛ ሙሉ ለሙሉ ጆን ዳንኤልን እንውቀሰው፣ እንደገና ደግሞ ላደረገው ነገርም እንዲጠየቅ እናድርግ። አቢዩዝመንት ነው ይሄ። አሁን ምንድን ነው ይሄ? ዶሜስቲክ ቫዮለንስ ይባላል እዚህ ሀገር። ሴትን ዝም ብለህ በቢላ በመጀመሪያ መምታቱን አምናል አላመንክም ነው ይሄ። መምታቱን ራሱ ተናግሮ እኮ አሁን አሰማኝ አከተም። ስለዚህ እሱን ነው የምልህ። እና ሌላው ምንድን ነው ውክልና ሰጥቷታል። ይህንም አታውቅም። ውክልናውን ሰምቻለሁ። ውክልና ሰጥቷታል። ውክልና የሰጣት እንደዛ ያለው እኮ ለምን ነው ውክልና የሰጠዋት? እኮ ስለምወዳት ስለማከብራት ነው ነው ያለው። እንደውም መኪና ስትገዛ 1 ሚሊዮን ብር ጨምሬ የሰጠዋት እሱ ወስዳን ያለው ጨምሬ አላለም። እሱ እስር ቤት አይደል እንዴ? ውሰጂ ብያት ነው እኮ አለ። አዳምጠኝ። ውሰጂ ብዬ መኪና እንዲገዛላት አደረኩ ይላል። ትክክል አዲስዬ። አይ አንተ ቀጥታ ነው የተረጎምከው፣ ውስጥ ለውስጥ ግን ሴራ አለው።
ኦኬ ሊኖር ይችላል። ግን እኔ ምን መሰለ እነ ግድ ፌዝ ማለት ነው። እኔ እናንተ ይሄ ልጅ ትናንትና ባጠፋው ጥፋት ከአመት ከምናምን በላይ ከ2 ዓመት ነው ከአመት ምናምን በላይ ታስሮ የወጣ ልጅ ነው። በዛም ተምር ያለው እያለ ያለ ልጅ ነው። እና አንዳንድ ጊዜ ነው እድሜ ያለ ወጣትነት አለ። ልክ እንዳልኩ ሪሌሽንሽፓቸውም ደግሞ የነበረበትም ደግሞ በጣም ቶክሲክ የሆነ ነው። ኮምፒቲሽን አለ። ይሁን ይታወቃል። ሃይሊ ኮምፒት ያደርጋሉ እነዚህ ሰዎች እርስ በራሳቸው። እና አሁን ከአዶናይ ጋር ገትረውም ነበር። እውነተኛ ከተማረበት እውነተኛ ከሆነ ስልኩንም ሆነ ምኑን ከእሷ ጋር ያለውን ነገር ኮምፕሊትሊ ከሌላ ሰው ጋና ኮምፕሊትሊ ማቆም ለምንድን ነው የተቸገረው? ሪካርድ ስለምን አደረገ? ሌላው ጨምር ቆይ እሱን ተው። ከዛ በተጨማሪ ሪካርድ ማድረጉ ለምን አስፈለገ? ለሚያደርገው እንቅስቃሴ ለዚህ ሰው በፍቅር ከሆነ በሰላም ከሆነ የሚሆነው ሪካርድ እያደረገ ማስቀመጡ ለምን አስፈለገ? አሁን እኮ ጥሩ ጥያቄ ነው። ዌብሳይት አንድ ጊዜ እንልበልና ለእናንተ ድል ስጥ። እኔ ይኸውልህ ዮኒዬ አሁን ይኸውልህ ታውቃለህ እንኳን የሶሻል ሚዲያ ሰዎች ናቸው ተጣልተዋል። እነዚህ ሰዎች ኤቪደንስ ይፈልጋል። ከዛ በኋላ የሚመጣውም ነገር ልክ እንዳልከው ደብድቧትም ሊሆን ይችላል። ራሱንም ፕሮቴክት ለማድረግ ሪካርድ ያደርጋል ይሄ ልጅ ገብተዋል። ግን እዛ ላይ እኔ ሲናገር የሰማሁት እኔ አዲስ ፍቅር ውስጥ ገብታለች እሷ፣ እኔም አዲስ ህይወት ውስጥ ገብቻለሁ እና አይ ሃቭ ኖ ፕሮብለም እንዲሁም ፍቅራቸው እንዳይበጠበጥ ነው የሚፈልገው አለ። ይወሰይናል እኔ አቴከራ ዘገድ ፌዝ እንደዚህ ካሰበ ማለት ነው ፍቅራቸው እነሱ እንዳይበጠበጡ እንዲሁም እያሰብኩ ነው አለ። ይህንን በመልካም ነገር ነው ያየውለት። አንድም ቀን ወጥቶ ጃኒ ምናምን ብሎ ከተፈታ ብሎ ቆይ ዌብሳይት አለ። አይ በመጥፎ ነው የማይላቸው ሊል ነበር። ኖ እንዴት ነው የምታስበው? ኖ ማለት እኔ በመጥፎ ነው የነሱ ካልወደድከው እኮ ይኸውልህ አሁን እኔ አሁን ለምሳሌ እንዳልወደደውማ ያስታውቃል። ሶሻል ሚዲያ ላይ የምናየው እኮ ነው። አንተ አላየህ? ሶሻል ሚዲያ ላይ እንዴት አድርጎ ደሙ እንደሚፈላ እኛ ነን። ምን ለምንድን ነው እሱን አይቻላቅም። እንግዲህ ዮኒ የምትለውን ነገር አይቻላቅም። ያለ ሰው ነው። ዳስ ዘ ፕሮብለም። እኔ እንግዲህ አሁን ዮኒ ያንተ ኦብዘርቬሽን ያየኸው ደግሞ እኛ ሙሉውን ስለምን ሙሉ ፓኬጅ አደን ሲ ዳት ፓርት ሆነስሊ አንተ የምትለውን ግን አንድ ነገር ግን እዚህ ጋር ቆይቼ ልበልና ዌብሳይት ልተው። እናንተም አሁን አዶናይ አምሰለት ላይ የቴዲ ሚስት ጋር ቀርቦ ነበር። ሚስቴ ነች አላለም። ለምሳሌ እንትናን ማንን ነው ክሌም አላደረግም። እናንተ ለሚስቱ ነች ትላላችሁ። ትቢግ ነው ክሌም አደረጉ እኮ አላደረግ መቼ መጀመሪያ ላይ የተያዩ ነበረ። ግን ኦፊሻሊ አድርገውታል። በቤት የገባችሁ እኮ አሁን ነው ዮኒ። እሱ ከተፈታ በኋላ ለምንድን ነው የሁለቱ ልጆች አካውንት ዋርኒንግ እና እንደዚህ ችግር የመጣው? ባይዘወይ ልንገርህ ይሄን ነገር በማስረጃ ካልመጣልኝ አላምንም ያለው ሀብትሽ። ለዛ የጃኒ አካውንት ዋርኒንግ ራሱ ሆኖ አያውቅም ነበር። ነገር ግን ይሄ ልጅ ከተፈታ በኋላ ለምንድን ነው የሁለቱም አካውንት እንደዚህ ዋርኒንግ ውስጥ መግባት የጀመረው? ሌላው ነገር ልንገርህ አሁን ለምሳሌ እሷ ለቲክታክ ላይ ኢሜል ብታረግ እንዴት እንደተዘጋባት ምን እንደሆነ ዲቴል መውጣት ይችላል። ስንት ጊዜ እንደመተዋት እየነገረች ነው። አሁን 3 ጊዜ መቶኛል እያለች ነው። ልስማ ሚስቴ ግን የዛኔ ፍንዳታ እያለ ነው እያለች ነው። ዋናው ጥያቄ ስንት ደወለች? እየቀለድ እኔ አስርልሽና እንቀጠቅጠዋለን። አረ እየቀለድኩ ነው። ምት ትክክል አይደለ? እኔም እንደ ጆኒ ነኝ ባይዝ መትቻል አቅም እኔም በመምታት አላምነው። አይ ከመጀመሪያ ምን ታውቃለህ? ሴት ልጅን በመምታት በጉልበት እበልጣታለሁ። በጉልበት የምትበልጣትን ምን ብዬ ነው የምማታው? ቻሌንጅ የሚያደርገኝ ጋር ነው። ኤግዛክትሊ ድብድብ አልፈልጋለሁ። ዮኒዬ እጅ እኮ ለእጅ ራሱ አይታዘዝልም። አሁን ሴት ልጅ እንደው አናዳ ገፍታት ልትወጣ ትችላለህ እንጂ ቢላ አንስተህ ቦክስ ታነሳለህ አታነሳም። ይሄው አየህ ነው አንዷለም የሚባለው ቀጥቅጦ ገሏል። ኢትዮጵያ ላይ ያደርጉታል። ሕፃን ልጅ ይደፍራሉ። ኢትዮጵያ ላይ አቢዩዚቭ ሪሌሽንሽፕ ማንም ስለሌላቸው በተለይ ታላቅ ወንድም የሌላት ሴት እንደተደፈረች ነው። ታላቅ ወንድም የሌላት ሴት ማንም ቦይፍሬንዱ ቀጥቅጦ ምን ብሎ የሚያኖርበት የታወቀ ነው። አብዛኛው ሁሉም እያልኩ አይደለም፣ ቆሻሾች አሉ። ስለዚህ ይህንን ታላቅ ወንድም ቢኖራት በዚህ ደረጃ አያደርገው።
አያደርገውም። እናት ወልደዋለች። ኖ ልጅቷም ምስኪን ነች። ልጅቷም የዋ መሆኗ ነው። ሳንቲም ተኮር ነች እንጂ አላገናዘበችም ለእንቅስቃሴዋ። ገብቷል። በዳኒን ያገኘችው ዳኒ ነው ፌመስ እንድትሆን ያመጣት። ገብቷል። ሳንቲም ተኮር ነች እንጂ እንትን ላይ ራሱ ግንዛቤ ያላት አይመስለኝም ነገሩ ላይ። ግን ምቀኝነት ይደብራል። ባይዘ በጣም ያስጠላል። ተያይዞ የወጣት ምቀኝነት ነው። የሚደብር ምቀኝነት። ባደጉ ሀገሮች ድምፅ አልባ ሽጉጥ ይሉታል። ይህንን አካሄድ ጥሎ ለማለፍ የሚደረግ እና አሁንም ይሄ ነገር እኔ የምቃወምበት ሪዝን ምንድን ነው? አንተ ዱባይ ላይ ላረካት ነገር እያላገጥክ ነው ያወራኸው። እያላገጥክ እኔ ብሆን አሳስራት ነበር አላቃትም ብዬ ምን ያለው ጭካኔ ሆኑ ላዛ እያላገጠ ነበር የሚናገረው። ይሄ ልጅ በጥፊ መጥቶ ከመኪና አስወርዶ ነዳይ ሰጠውት መኪናውን። ከዛ ወደ ጎን ሆና መኪናውን ያዘች ስትል ሊመታት ነበረ። ይህን የሚያደርግ ልጅ አያውጋትም አትለኝም። ይህን የሚያደርግ ልጅ ብዙ ጊዜ አይቀጠቅጣትም አትለኝም። ፊቷን አሳብጦታል። ፊቷን ምን ከራሷ ጋር ተጣልታ ነው ፊቷን የሚያብጣው? ከራሷ ጋር ተጣላ። ዮኒ እኔ ለየት ያለ ሀሳብ ነው ያለኝ። አንዳንዴ ሴቶች ይመጡና በድለውም ቢሆን ያዞም የሚያነቡት ነገር አለ። በቃ ማስመሰል፣ በሴትነቷ ተበደለች እንድትባል ዮሐንትያን አይተናል። የት ድረስ እንዳደረሰችው ወደ ዘር ምናምን ነገር ወስደው መጨረሻ ላይ ምንድን ያደረገችው የሆነ የኢንካም ነገር ነው ያደረገችው። 500 ምናምን ሺህ በኢትዮጵያን የሸቀለችው እና ይቺ ልጅ ጃኒ ከሆነ ጊዜ በኋላ ጌም አላት ሲናገር እሱ እና ፐርፐዝሊ የሆነ ዲአክቲቬት አድርገው የሆነ አቴንሽን ነገር ፈልጋ ቢሆንስ የሚለውን ነገር ማወቅ አለብን። ፕላስ ከአዶናይ ጋር የሆነ ይወጣሉ ሚዲያ ላይ ምናምን ነገር ጣቷን ይልሳል ምናምን ነገር። ትክክለኛ ፍቅር ካለ እኮ በውስጥ ነው የምታደርገው። አደባባይ ላይ ወጥተው ይውልኝ አይነት ነገር የሆነ ሾፍ ከሆነ እኔ ትክክለኛ ነው ብዬ አላስብም። እዚህ ጋር የዘመኖቹ ከኛ ይለያሉ። እንደኛ ሼባዎች አይደሉም። የዘመናዊዎቹ ግን ከሱ ጋር የዘመናዊዎቹ አሁን የመጡት ሰዎች ፍቅራቸው ምናምን አደባባይ የሚያሳዩ ናቸው። የእኛ ዘመን አልፏል። ገባይ። ከዛ በስተጀርባ ያለው ነገር እኮ አናውቅም። ሶሻል ሚዲያም ሪሌሽንሽፕን የምናይበት ነው። ጓደኞች ናቸው፣ አሁን ያሉ ናቸው። ማሳየት ሾፍ ምናምን ይወዳሉ። ያ ማለት ሌላ ነገር አይደለም። ይሄ እንዲያውም ብዙ ወንዶች እንዲማሩበት፣ ብዙ ሴቶች እንዲማሩበት የሚንከባከብ ወንድም እንዳለ ማስተማሪያ ነው አዶናይ። ስለዚህ እኔ በጥሩ ነው የወሰድኩት፣ በኔጌቲቭ እንኳን አይደለም። ግን ብዙ ሲታይ ነገ መዘዝ ይዞ ይመጣል የሚለው እኔ እርግጠኛ ሆኜ ይናገራለሁ። ምክንያቱም ፍቅር ላይ ዲያብሎስ ሁልጊዜ ጣቱ እንደቀሰረ ነው። ፍቅር ካለ መበተን ነው የሚፈልገው። ግን ትሪትመንቱ ምኑ እጅግ ብዙ ሴቶች የተማረኩበትና ምን አይነት እንደዚህ አይነቱ ወንድ እንዳለ የሚያሳይ ነገር ስለሆነ እሱም በኔጌቲቭ አላ ገባ። ሌላውን በኔጌቲቭ ካልከኝ ሌላውን እኔና ሌላውን ማውራት እንችላለን። የምናሳየውን ነገር እንኖረዋለን ወይ ሪል ላይፍ ላይ እሱ የራሳቸው ጉዳይ፣ ይኖሩትም አይኖሩትም አይመለከተንም። እኛም ግን እዚህ ጋር ባለው ነው የምናወራው። ገባ። የኛ ርዕስ ይሄ እኮ የዛ አይደለም። እዚህ አያስመስልም። አዶናይ ተበዳይ ነው ብዬ ነው የማስበው። አዶናይ እስኪ የተበደለውበትን እስቲ ንገረን። አዶናይ የተበደለው ምንድን ነው? ከሱ ጋር አዶናይ ነው የምትለኝ? ሶሪ ጆን ዳንኤል ያልኩ ነው። አዶናይ የተበደለው እኔ ለአዶናይ ነው። እዚህ ጋር የተበደለው አዶናይ ነው። ምንም አዶናይማ በመሀል ቀውስ ሊያደርጉት ነው ዮኒ። እሱም ይደውልላት እሷም ትደውል፣ ግን ቺት አድርጋለች። ዋናው ፖይንቱ እሱ ነው። ራቁቴና ምናምን ነገር የሚለው እንትን ነው። ቫይቤ ትክክል ነው። ግን ከእሷ ብንሰማስ የእሱን የተቀበልነው እንጂ እሱን የተቀበልነው እንጂ እሱ ደግሞ 80% መውሰድ አይቻልም። ቫይበር እሱ ያለውን አቆራርጦ አፍኖ ቀርጾ ያሰማው ነገር ነው። ገባ። እዚህ ጋር ደግሞ ትክክለኛው ነገር እኔ ጋር ለምን አላለችም? ለምን መሰለ መምጣት አንዴ ሰበና ፓንዲ ላውራ። አንተ ቫይበር ሌላ አጀንዳ ከሌለ የሆነ ሰው ሲደውልልህ ደውለህ አውርተህ ነው መዘጋው አይደል? ሌላ አጀንዳ የምትፈልገው ነገር ከሌለ ምን አድርገህ ነው ሪከርድ የምታደርገው? ዘግበኝ እስቲ። እኔ እናንተ አሁን ተደዋወል ወይም የሆነ ሰው ተደዋወለ አውራን ሄ ምናምን አውሩ። ለምን ሪከርድ ማድረግ ፈለግ? ዩቲዩብ ነኝ ንገረኝ እስቲ። በነገራችን ላይ ሪከርድ ማድረጉ
ዮኒ ኖርማል ነው፣ ግን ሪከርድ ለማድረግ ያንን ሰው ማስፈቀድ አለብህ በህጉ በአሜሪካ እስና ኖርማል አሜሪካን ሀገር ነው የሚሰራው እንጂ አሜሪካን ሀገር አሜሪካን ሀገር ራሱ አንዳንድ ስቴት ነው የሚሰራው እንጂ ሁሉም ቦታ በቃ የሆነ ስላክ ማሳወቅ አለብህ። ኖቲስ ያደርጋል እነሱ። ቆይ በፖዚቲቭ እኔ እናንተ ከሆንን ፖዚቲቭሊ የምናወራ ገብቶሃል? አሁን በፖዚቲቭ ነው ያወሩት እዛ ቦታ ላይ አይደለ? በፖዚቲቭ ካወሩ ሪከርድ ማድረጉ ለምን አስፈለገ? የሆነ ነገር ውስጡ አለ ማለት ነው። የቀረ ነገር አለ። ታንክ ዩ እሱን እንይዘዋለን። ቴራ አለ ማለት ነው ሲፋቅ። ኖ የሆነ ነገር ላይ የሆነ ነገር ስለኔ ብታወጣ እሱ የሆነ የሚያስበው ነገር አለ እሱ። ታንክ ዩ። ስለዚህ ማድረግ የነበረበት ምን መሰለ ያራድዬ ልጅ ይህ ልጅ የማትመቸኝ ልጅ ስለሆነ ልቋጨው እዚህ ጋር ከኔና ከእሷ ጋር ነገር ሊመጣብኝ ስለሚችል ሌላም ፍቅረኛ ስላላት እንገትረው። ይሄ አልተመቸኝም፣ እኔና አንቺ ራሴ ላይ ባለኝ አንቺም አለሽ ላሻ ብላን ካንባባል ነው ማለት ዴድ ወዝ እሱ ምንድን ነው ኢንስቴድ የሆነች የተደዋወለችዋን ሪከርድ አረገ፣ ቁጭ አርጎ ያዘ፣ የሆነ ነገር አረገ። ገስዋት አንድ ነገር ቲና ለቀዋለው አይነት ጭቡቴ ነው የተጫወተው። ይሄ ነው ኤግዛክትሊ ሰው ደግሞ ያለ ፍላጎት ሪከርድ ማድረግ ያለ ፍላጎት ሳትናገር እንትን ማለት አይታለን። እዚህ ራሱ አሜሪካ ራሱ ማለት ነው። ይኸውልህ ባለፈው አንድ ዶክተር ሚስቱን ሳይናገር ስራ ቦታ ሲሄድ አንድ ህንዳዊ ዶክተር ምን አደረገ? ቤት ውስጥ ሪከርድ ያደረጋት እሱ ስራ ቦታ ሆኖ ሪከርድ ያደረጋት። አሁን ግን 15 ዓመት ነው ምናምን ተፈርዶበት እስር ቤት ገብቷል። ምክንያቱም በማታውቀው ነገር ሪከርድ ያደረጋት ሳይናገር ማለት ነው። እሱ ግን የተጠበቀ ነው። እሱ ግን ምንድነው ሰውን እንዴት ነው ስልክ አብረ የበላውን አብረ የጠጣውን ሰው አስቦ ነው ሪከርድ አድርጎ ያስቀመጠው? ገባ? ይሄ ማለት ነው እቺን ልጅ ለመጣል የሚፈልገው ነገር አለ ወደፊት እሱ ያቀደው። እሷ እኮ እንዲህ ብላ ሪከርድ አላደረገችውም። ገባ? እሱ ሪከርድ ያደረገበት ሪዝን የሆነ ቀን አለ የጠበቀባት እሷን የሚጥልበት ወይንም እሷ የምታወጣበት የሆነ ነገር አለ። ያንን ነገር አሁን ለምሳሌ ቤቱን እንደሚያዘጋ እሱ ያውቀዋል ወደፊት የእሷን ቤት። ዴርፎር ቤትሽን አዘጋለሁ ስሜን ብታንሽ ደግሞ ይሄን አውጣብሻለሁ ብሎ አስቦ ሊሆን ይችላል። ገባ? ለዛ ነው እንጂ እንደዚህ ሪከርድ ያደረጋት። ሪከርድ በማድረግ በጣም ይደብራል። ሌላው ደግሞ እሱ የሚሰራው ስራ ጥሩ ነበረ። አዶናይ የሚሰራውን በጣም ጥሩ ነበረ። ዝም ብሎ ቢሰሩ አሪፍ ነው። ምን አመጣው የሰውን አካውንት ማዘጋት? አዶናይ አውትሻይን ማድረግ ነው። እንደውም ሞር ዌብሳይት ገብቷል። አውትሻይን ማድረጉ በጣም ደብሮታል። በጣም ሞር አዶናይ ነው በቃ። ካሁን በኋላ አዶናይ እንደውም ሞር ይፈምሳል። እኔ ዌብሳይት ምን አለ በለኝ። ካሁን በኋላ አዶናይ ሞር ይፈምሳል። ምቀኛ ሁሌም ምቀኛ ሆኖ ነው የሚቀረው። 4 ነጥብ። እዚህ ጋር አንድ ሀሳብ ምን እንዳለ ታውቃላችሁ? የሆነ ያንዴ ልንገራችሁ። ሰላም ብያለሁ። ቫይብሬሽን እና ቫይብሬሽን ማሰብ ያለብህ እነዚህን እያደረጉ የሁለቱም አካውንት ቅድም እንደተናገርከው ካቀዘቀዙባቸው እያሏቸው ያሉት እኔን አልፈህ መሄድ አትችልም፣ አለበለዚያ እንዘጋቸዋል። ስለዚህ ወይ ደግሞ ኮላብ እናድርግ ቢሆን እኮ ጥሩ ነው። ግን አት ሴም ታይም የሁለቱንም ሰው አካውንት በዚህ ደረጃ ማዘጋት ማለት ምን ማለት ነው? ከኔ ውጪ ምንም ማድረግ አትችሉም ነው። ገባ? በጣም የተናደደበት ምክንያት ምንድን ነው? እሱ ልክ ቀጥታ ያገኘው ጃኒ ነው። አብሮ ደግሞ በጣም ሻይን እያደረጉ ነው። በጣም ኃይለኛ ጭዌ እየተጫወቱ ነው። ቢዝነሱንም ኮንትሮል እያደረገው ነው። አይተህ ከሆነ የትኛው ጌም ተጫውቶ ያውቃል? እዚህ ጋር አዶናይ ኢቭን እሷም ቀዝቅዟል። ጌም ተጫውቶ አያውቅም። ከየት ይመጣል ያ ሁላ ገንዘብ? ገባ አይደል? እየሄደበት ያለው መንገድ ግን ልክ እነሱ ድሮ ሲያደርጉት እንደነበር ሳይሆን በቃ ትክክለኛ ታዋቂና በጣም የተጎዱ ሰዎችን በማንሳት ላይ ዙሪያ ላይ እየሄደ ስላለ ያልገባበት ቦታ ስለሌለ ይሄንን ነገር መቋቋም ስላቃተው አንዲት አማራጭ ያለችው እችን ማድረግ ብቻ ነው። እና ይሄ ግሩፕ እንደነበረው ደግሞ አሁን ሳይሆን ከስንት ዓመት በፊት ራሱ ታይቷል። በጣም ኃይለኛ ግሩፕ እንዳላቸው የሆነ ይነጋገሩ። እሱማ ይታወቃል፣ ራሱም ያውቀዋል። የሞጣን ያዘጉ ጀግና። አዎ ይታወቃል። አይ እሱ ግሩፕ እንዳለውማ ማንም ያውቃል። ሌላ እሱ ብቻ ሳይሆን አሁን የምጠይቃችሁ ምንድን ነው የእሷስ እሺ የአዶናይን የሀገር ዋርኒንግ ማሰጠት ምን የሚባል ነው? ኮሽን ማርጋር እሺ ከእሷ ጋርስ በሆነ ነገር ተነጋግተዋል፣ ይፈላለጋሉ፣ ይፋቀራሉ። በዚህ ወጥቶ በዚህ ገብቶ እንባባል፣ እንስማማ። ጃኒ አጠፋችን በል። የአዶናይ በየጊዜው ሪፖርት እየተደረገ መጨረሻ ላይ ሊዘጋ የደረሰው በምን ምክንያት ነው?
ገባሽ? እሷ አጠፋች፣ ከእሱ ጋር ግንኙነት አለ፣ ለሌላ ነገር ተፈላልገው ነው ይባል። የአዶናይ አካውንት በየጊዜው ሪፖርት ተደርጎ አሁን ኦልሞስት ሊዘጋ ነው። ላይቭ መግባት አልችልም ማለት ይህንስ ምን ልትሉት ነው? ስለዚህ ሞስት ደፍንሊ ጆን ዳንኤል ሰይጣንን ይበልጣል በተንኮል ሰይጣንን ያስቀናል ነው ማለት እውነት ነው። this is what he do። ስለዚህ የአዶናይን ነገር ይኸውልህ 1 ሚሊዮን ፎሎወር ያለው የሰውን ሲያዘጋ ያየሁት አንድ ሰው የለም። እሱ ግን ከዚህ በፊት ይኸውልህ ሰው ባይዞ ጀጅ የምታደርገው እንደመሰለ ሂስትሪው ማየት አለብን፣ ምን አይነት ሰው ነው የሚለውን። ለምሳሌ እሱ ቤቱን ከፍቶ ከዚህ በፊት የሞጣን በል የሌሎችን አካውንት ሲያዘጋ ነበር። ለምሳሌ መማር ብዙ ፎሎወር አላት። አንድም ቀን ቤቷን ከፍታ ግን የሰውን አካውንት አዘጉ ለፎሎወሮቿ ይዘጋ ምናምን ስትስም ሰምቼ አላውቅም። ማኛውም ሲናገር ሰምቼው አላውቅም። ግን ይሄ ልጅ ከዚህ በፊት የሌሎችን አካውንት ማዘጋትን ሲናገር እኔ በጆሮ አልዋሽም። በሞጣ ጉዳይ ሞጣ እናቷን ሪፖርት አድርጉ ምናምን ብላል አስታውስ። በዛ ጊዜ አልዋሽም፣ ያኔ አልነበርኩም እኔ አልሰማሁም። በዛ ጊዜ ብዬ ቀውጥ ያደርገነዋል። በዛ ሰዓት እንዴት እሱ ብቻ ሳይሆን ሁሉም ተባብረው ነው ያዘጉት። ሀቅን ነው የምነግርህ። በዚህ ጉዳይ ላይ ህፃን ልጅን ተብሎ እኔም ገብቼበት ነበር። እንዴት ህፃን ልጅ ተደፍራ እናቷን ትጨመር ለምን እናቷን አይጨምሩም ብሎ ባለበት ሰዓት ሞጣ እብድ አድርጎኝ ቀውጥ ያደርገዋለሁ። ከዛ ውጭ ግን እኔ አቴንሽንም አልሰጥም። ይሄ አሁን አንተ እኔ አሁን አላውቅም። እሺ ኤኒዌይ ምን መሰለህ የሰውን አካውንት ማዘጋት ማሰብ በጣም ሮንግ ነው፣ ትክክል አይደለም። ለምንድን ነው ለምን 10-20 ሚሊዮን አይኖርም? ችግር የለውም። አሁን ለምሳሌ የዚህኛው አይደለም። ለምሳሌ 2 ተዘግተዋል፣ አንዴም 2 ሚሊዮን አካውንት አጥቻለሁ። የእኔም ምንድነው ጥፋት አለብኝ ብዬ ስለማስብ እኔ ጓላለሁ፣ አልፈራም። ስለዚህ ሊጠፋ ይችላል። ጌም መተዳደሪያ አይደለም እኔ። ስለዚህ ሊጠፋም ሊመጣም ይችላል። መተዳደሪያቸው የሆኑ ሰዎች ግን በጣም ተጠንቅቀው የሚሰሩ ሰዎች ናቸው። ገብቷል? ተጠንቅቀው የሚናገሩት በጣም 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 ይቅርታ እየሰገዱ ለዚህ ህዝብ የሚኖሩ ናቸው። ገብቷል? እየሰገድክ መኖር አለብህ። ለምን? ህዝቡ ነው አንተን ገንዘብ የሚሰጥ። ህዝቡ ገንዘብ ከሰጠ ደግሞ ተረግጠ ነው የምትቀበለው። ሌላ አማራጭ የለም። ስለዚህ ጃኒም ሆነ ጆኒ ሌሎችንም ብታመጡ ጆን ዳንኤልም ሌሎችንም እነ ማናቸው ጆሲ ብትለው እነ ማን ነው ናውን ፎንቴ ብትለው ተረግጦ ነው የሚኖረው። ዝም ብሎ ለቅሞ ነው የሚኖረው። አማራጭ የለውም። መተንፈስ አይችሉም። ለምን? የህዝቡ ገንዘብ ነው የነሱ ላይፍ መተዳደሪያ። ስለዚህ ያ ከሆነ ደግሞ ጸባይ ገዝተህ ነው የምትመጣው። አማራጭ የለም። ያንን ስለሚያደርጉ እሷም ቢሆን እሱ ምንድን ነው በደንብ አድርገው ነው ከነሱ ሌላ ሰው ሪፖርት ሊያደርግ አይችልም። ለምን? ፖለቲካ ውስጥ ኢንቮልቭ አያደርጉም። የሆነ ነገር ውስጥ ኢንቮልቭ አያደርጉም። ስለዚህ ምን ያደርጋሉ? ያቺን ነገር ላጥ አድርገው ይወጣሉ። አሁን ችግሩ የተፈጠረው ምንድን ነው? ይሄ ሰው በተለይ አዶናይን መብለጥ አልቻለም። ከአዶናይ ጋር መስተካከል ጨርሶ አልቻለም። ይኬና ያቺን ውሃ እንኳን ሲያመጣ ዋሽተ ያላሰራው ናና ስንመርቅ አስመርቅልን ብለው ቪአይፒ አድርገው ስለጠሩ ብቻ ልክ ገንዘብ አዋተ እንዳሰራ አድርገ አስበጠረቅ ሶሻል ሚዲያ ላይ አልቻልክም። እናንተ ስታደርጉ የነበረው 10,000 ብር መንገድ ላይ እና አይፓድ በማድረግ ሙድ በመያዝ ሰውን ቪዲዮ ትሰሩ ነበር። አዶናይ መጣ ቴክ ቱ ዘ ኔክስት ሌቭል። እኛ ስናደርገው የነበረው ፒክአፕ መኪና ስናስገዛ የነበረው ታስታውሳላችሁ። መኪና ስናስገዛ አንዳንድ ሰዎችን ስናደርገው የነበረውን አዶናይ ቴክ ኦቨር በጣም ጥሩ ስራ ነው የሰራው። ያንን አሁን የሆነ ሰው አምጥተ ገብቷል 10,000 ብር ሰጠ ሙድ ላይ ያዝ ብትል ዞር ብሎ የሚያይ የለም። ምክንያቱም ሌቭሉ ከፍ ብለኋላ ህይወት የሚቀይር ነገር አዶናይ እያደረገ መጥተዋል። ያንን ጋር መደራረግ አልተቻለም። ስለዚህ የኛው ሰውዬ የአዶናይን ማስጠፋት በጣም 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 ይኸው በምታዩት ደረጃ ሪፖርት ተደርጎ ማያቀበል ልጅ ምንም ነገር አድርጎ ማያቅ ልጅ ይኸው አሁን ኦልሞስት አካውንቱ በቅርቡ ይዘጋል። ለማየት ያብቃችሁ። ስለዚህ ከጃኒስ ጋር ተጣልተው ነው ትላለ። ከጃኒ ውጭ አዶናይ ምን አረገ? ከጃኒ ጋር እሺ ነገር አላቸው። አዶናይ ምን አረገው? ምን አረገው? ይምጣና ይናገር። ይሄ የመርዝ አካሄድ እንደሚሄድና ሻይን ማድረግ እንደማትችል ማሳያ ነው።
አሁን what can we do ዮኒ? ለሱ የሱ አካውንት አሁን አንተ ባለህ ፖቴንሻል ራሱ እኮ ሪፖርቱን ማስመለስ አይቻልም። እንግዲህ እንትን ብለን አፒል ማድረግ እንችላለን። ያ ስለዚህ ለምን አይጠራም እሱ? የምትችል ከሆነ እሱ ይችላል። እንነጋገርና አፒል አድርገን ማስመለስ የሚቻል ከሆነ የሁለቱንም አካውንት ማስመለስ አለብን። ይህ ሴራ ግን መቆም አለበት። እንደዛ ሲሆን ነው እንትን ማድረግ የምንችለው። ገባህ አይደለም? እሱ መከላከል የምንችለው ጀስት እዚህ ጋር ስለ ዮኒ እኔ ግን ምንድነው ነው የምለው ታውቃለህ? አካውንቱን በተመለከተ አካውንቱ ኤግዛክትሊ ጃን ዳንኤል ሪፖርት እንዳስተደረገው አይ ቲንክ ኢንፎርሜሽን ቢወጣ ጥሩ ነው። አብሮ ያለው ይሄ ሌላ ጭቅጭቃቸው ብሮዬ ብዙ ጊዜ ነው የሚያስደርገው። ከዚህ በፊት አዲስ ልጅ አይደለም አለ ነው። እሱ እኮ መረጃ አለው ወይ ነው ለሱ ታይም ይወራል እንዴ ብራዘር ዮኒ? እኔ እናንተ እንደምናውቀው እኔ ዊ ስቴይ ሶሻል ሚዲያ ፎር ሶ ሎንግ እኔ እናንተ አንድ ሰው ሪፖርት ሊደረግ ይችላል። ሪፖርት በግሩፕ ነው። አሁን እንድትሰማኝ የምፈልገው ማስ ሪፖርት ያደርጋሉ። ቪዲዮ ላይ አንተ የምትሰራው ላይ ማስ ሪፖርት ይደረጋል። የዛን ምን ያደርጋሉ? ለማድረጉ ምንድነው ማስረጃ? አሁን ለምሳሌ እኮ እሱን ለማድረጉ እኮ ማስረጃ። በጣም ጥሩ ልጠይቅህ። እኔ ተመሳሳይ ቪዲዮ የምትለቅ ከዚህ በፊት ምንም አይነት ችግር ደርሶብን ማያውቅ ተመሳሳይ ምንም ትሬንድ ያልተቀየረ ሰው እንዴት ሪፖርት ሊመጣብህ ይችላል? ዩ ቴል ሚ እኮ ለምሳሌ የአዶናይ ጠላት ሌሎች ሰዎች ቢሆንስ? ለምንድነው ጃን ከዚህ በፊት አልነበረም አልኩ። ጃን ዳንኤል ከእስር ቤት ከመውጣቱ በፊት እንደዚህ አይነት ችግሮች አልነበረም። ኖ እሷ እኮ በተደጋጋሚ አስዘግቶብኝ። የማን ነው የአዶናይ ነው የምትለው? አዎ አዶናይ የእሷንስ እሺ አልን። ጸበኛ ስለሆኑ በሆነ ነገር ተያያዙ አለን። ኦኬ አልኩኝ እኮ ከእሷ ጋር የአዶናይን ተመሳሳይ ቪዲዮ የሚሰራ ልጅ ምንም የተቀየረ ነገር ትሬንዱ ያልተቀየረ ምኑ ያልተቀየረ ሰው እንዴት ሪፖርት እየተደረገ በየቀኑ ስቃዩን ይበላል? እሱማ እንትኑ ይሄ ኮንሲደንሱን ስታየው የሁለቱም የእሷም የአዶናይም ሲሆን ጥርጣሬ ከፍ ይላል። ዮኒ እንደምትለው አሁን ጥርጣሬ ውስጥ ይከታል። ሁለቱም አብሮ ነው ያሉት። የሁለቱም አካውንት ነው የተመታው። ጆን ዳንኤል ደግሞ አሁን ኤክስ ቦይፍሬንድ ነው ምናምን አይደል? ይህን ጥርጣሬን ከፍ ማድረግ ትችላለህ፣ ግን ደምድመን እሱን ነው ማለት የሚለው ነገር ደግሞ ምነግር ምን መሰለ፣ የልጁ እናት ጋር አብረው አልነበሩም። እሱም አደባባይ ላይ ተናግረዋል። አውትሻይን ማድረግ ስላልቻለ ገብተዋል። ከእሷ ጋር በሆንና አንድ ላይ መሆናችንን ካሳየን እዚህ ጋር ያለውን ነገር ዶሚኔት ማድረግ እንችላለን ብሎ የተመጣ ነው። ይሄ ኦልሬዲ ለውስጥ እዚህ ጋር ገብተዋል። የልጁን እናት ምናምን ተብሎ ተወቅጦ ነበር አንድ ሰሞን። እንዴት የልጅን ስም እንኳን አታውቅም ተብሎ ሲወቀጥ እንትን ነው። አይ ልጁንማ ዮኒዬ ምን እንደው ታውቃለህ? ልጁንማ ሳየው እኔ ኦነስትሊ ከዚች ከወለደት ልጅ ጋር እንኳን ሳየው ይህ ነው ባዲ ላንጉጅ ታነባለህ፣ ሁሉ ነገር ታያለህ እና he's not ready for the he's not happy he's not ready for even for this relationship, the new relationship ራሱ you can tell. ግን he said I'm working on it, ልጅ አለኝ አሁን አዲስ ላይፍ ጀምሬያለሁ። ያ እንደዛ ልብ ገዝተህ ከሆነ ጆን ዳንኤል በዚህ አጋጣሚ እኛ አንተንም መስበር አንፈልግም። ጃኒም ላይ የሚደረገው ትክክል አይደለም። ጃኒም ትንሽ ልጅ ነች፣ ታዳጊ ነች። አንተም ታዳጊ ነህ፣ ጥሩ ስራ ይሰራ ያለ ልጅ ነህ። አዶናይ በጣም ብዙ ሰው የሚወደው ነው። በአዶናይ ላይ አንድም ጥቂት ሰው እንኳን አታገኝም አዶናይን ተቃውሞ የሚቆም ሰው። ቢኮዝ በስ ማጆሪቲ አዶናይ ልብ ገዝቷል ማለት አዶናይ ህዝቡን በፍቅር ገዝቷል ማለት ነው፣ በስራው ገዝቷል። እና እንደዚህ ነገሮች ወጥተው ሁሉም ሰው በቂ ነው እኮ ሊሆን ጥሩ ነው። ይሄ ሶሻል ሚዲያ ኢንፍሉዌንስ ማድረግ በዚህ ደረጃ ታዋቂ መሆን ደስ ይላል፣ ትንሽም ሆኖ በእድሜያቸው ማለት ነው። ግን በአግባቡ ለሁሉም የሚበቃ ነገር ነው። ኮምፒቲሽኑ አያስፈልግም። ጃን ዳንኤልም ቢሆን እሷ ላይ ያደረግከው ነገር ካለ አትሊስት እንደው ይቅርታ ለማለት መዘጋጀት አለብን። በሪሌሽንሺፕ ውስጥ የነበረውም ነገር እሷ እሱ ነው እያለች ያለችው። እህቱም ታውቃለች፣ እናቱም ታውቃለች ብላለች። እንግዲህ አቢዩዝ ሲያደርገኝ እንደነበረ አትሊስት እንደው አብራችሁ እንኳን ባትሆኑ ይቅርታ ለመጠየቅ ተዘጋጅ ጃን ዳንኤል። እና አሁን ይደግፋሉ። እሷ እንደዛ አሁን በየዋህነት ነው ያለችው። እንደው የእሱ እናትና የእሱ አሳልፈው ይሰጡታል። እሱ ብቻ አይደለም እንደሱ ሳይሆን
ኦኬ ሶሪ አዲስ ምንድነው ታውቃለህ ዮኒ? ኦኬ በግሩፕ ምናምን ነገር የሆነ ቴሌግራም ግሩፕ አለው ምናምን ነገር ተባለ አይደል? ፐብሊክ ነው የግሩፕ ሶ እዛ ጋር እንደዚህ ሪፖርት አድርጉ ምናምን ሲባል ለምንድን ነው የማይወጡት? ትክክለኛ ከሆነ ሪፖርት አድርጉ ሲባል እኮ ዝም ብለህ አይደለም ለሁሉም የራስ ጀለስ ነው ሪፖርት የሚደረገው። ይኸውልህ ልዘግባ የራስ የሆነን ነገር የምትነጋገረው የራሳቸው ስልክ አላቸው። በዋትሳፕ ሊያደርጉት ይችላሉ፣ በፈለጉት ሊያደርጉ ይችላሉ። እዛ ላይ ከተፖሰተ ሰው ማየት ይችላል። ያንን ማየት ስለሚችል ግን የሆነ የተፖሰተ ፐብሊክ እኮ ነው። ማንም ጆይን የሚያደርገው እኮ ነው። ማንም ጆይን ያደርጋል። ከዛ ውስጥ ደግሞ የእሱ ደጋፊ ነው ማለት አይደለም። ደጋፊ ብቻ አይደለም እኮ ጆይን የሚያደርገው ግሩፕ ላይ አባል የሚያደርገው እሱ ለእኔ የሆነኛል የሚለውን ሰው ነው። እንደገና መርጣ አይደለም እኮ ራስህ ጆይን ትላለህ እኮ። የሆነ እዚህ ጋር የሆነ ፖስት ካረገ እኮ ቴሌግራም ሂዱና ጆይን አድርጉ ካለ አይመርጥም። ማስ ሪፖርት ነው። ማስ ሪፖርት እኮ አትሊስት 40-50 ሰው ሆነው በጣም በግሩፕ የሚሰሩት ስራ ነው። ኤፌክቲቭሊ ሰርተው ነው 1 ሚሊዮን 2 ሚሊዮን ያለው አካውንት የሚያዘጉት መሆን አለበት። እና እንደዛ ትንሽ ጠብቁ ይመጣል እኮ ቪዲዮ ምናምን ዌብሳይት ምን እንደው ታውቃለህ፣ ይሄ ኢንፎርሜሽን ሊክ ለማድረግ በጣም ቀላል ነው። 50 ሰው እንኳን አብሮ ቢሰለፍ አበሻ ነው ታውቋል። የሚከዳ ይኖራል፣ ኢንፎርሜሽን አሳልፎ የሚሰጥ ይኖራል። እና እንደዚህ ከሆነ ጆን ዳንኤል አድርጎ ከሆነ ኢንፎርሜሽኑ ባይናው አደባባይ ላይ ይወጣ ነበረ፣ ጆን ዳንኤል ማድረጉን የሚያሳይ ማለት ነው። ስለዚህ ይሄንን ሞር ማየት መጠበቅ ዛሬ እኮ የመጀመሪያ ቀን ነው ይወጣል እኮ ብራት። እሱን እኮ ነው ይወጣል እኮ የስንት ጊዜውም ነሰልም ማውራ ከመታሰሩ በፊት የዛሬ 2 ዓመትን ነው የምናወራው የዱባዩ ገብተዋል። ከመታሰሩ በፊት ምን ከመሆኑ በፊት ዱባይ ፈታ በሚልበት ሰዓት የወጣ ዶክመንት ነው። ይወጣል እንዴ ብዙ ዶክመንት ይወጣል። አሁን አታስብ ለሱ ከባድ ነገር አለ። እና ሌላው ደግሞ ጆን ዳንኤል ትንሽ ነው አትበሉ። ምንድን ነው 18 ዓመት ያለፈው ሰው ምንድነው ትንሽ ሰው ማለት እንዴ? ወደ 30 ነው አይደሃቱ ሪስፔክት ውመን በቃ ወይ 30 ማለት ትልቅ ነው። ቆይ ልንገራ ገብቶኛል። ሴት ልጅን እንዴት ሪስፔክት ማድረግ እንዳለበት ለሰኑ አልገባውም። ሰው ሂ ኒድ ቱ ቴክ ኤዱኬሽን ባይ ዘ ዌይ ለመሰል ሴት ልጅን እንዴት አድርጎ ማክበርን ስላልገባው እድሜውን ማሳነስ አይቻልም። ልጁ መቶ ሰው እያለ ምንድን ነው ያለው? ቅድም የማንም ወጣት ምናምን እንዴት ሴት ልጅን ወንድ ልጅ መንከባከብ እንዳለበት ቲች አድርጓል፣ ለሰን ሰጥቷል። ለዚህ ክሬዲት ሊሰጠው ይገባል። ነገር ግን የአዶናይን የእንትናን እድሜ እያሳነሳችሁ ገና ነው አልደረስም እንዴ? አንድ ሰው 18 ዓመት ካለፈው በቃ አልደረስም። እዚህ ሀገር የምናየው ነው። የ15 ዓመት ልጅ እንዴት ሴት ልጅን ትሬት ማድረግ እንዳለበት ያውቃል። እሱ ግን በአደባባይ እዚህ ቲክታክ ላይ ጃኒን እንዴት አድርጎ ሲያዋርዳት እንደነበር እኔ ቪዲዮ ላሳይ ይችላል። ማት ቪዲዮ እኔ እንደውም ተሳዝነኝ ነበር። እንዴት አክሴፕት አደረገችው ይህን ነገር? እንዴት ልቧን እየጎዳ ባይበላስ ይህ ጊፍቱ ቢቀርስ ገባ ክብር ይበልጣል እኮ። እንዴት አድርጎ እንደሚያዋርዳት ውጭ ከዚህ እያለ እያስወጣት ገባ። ወንድ ልጅ ሆነ ሴት ልጅን እንዲያርግ በአደባባይ አቅፈ የምተኛውን ገላ እያዋረርክ እንደዚህ እያደረ እኔ እንደው በጣም ይገርመኛል። ባይዘ ብዙ ሰው አሁን እዚህ ጋር ይመጣና ምቀኝነት ነው ምናምን። እኔ የራሳችን ስራ ያለን ሁላችንም ያለን ሰዎች ነን። ምቀኝነት አለም፣ ግን ሪያሊቲው አዶናይ እያደረገ ያለው መልካምነቱ ምንነቱ በጣም ደስ። አንድ ቀን በህይወቱ ጌም ሲጫወት አይቼው አላውቅም። አልተጫወትም ጌም። ልጅ የጌም ጥቅም አጥ ይሄ ልጅ ግን ምቀኝነቱን ያመጣው ሂናውስ በነፊቱን ጥቅሙን በደንብ አድርጎ ያውቀዋል። አዶናይ እየገባ ጌም አይጫወት ምን አይል በየቀኑ ጌም የሚጫወት ልጅ ነው ይሄ ልጅ። ይሄኛው ደግሞ የማይጫወት ነው። ኤኒዌይ ቅድምም እንዳልኩት ሞር አዶናይ ሳንሻይን ያደርጋል። ዌብሳይት ምን አለ በሉኝ። አዶናይ ካሁን በኋላ የዛሬ ወር እንደውም አሁን ቅድም ዜና ያየው ነበረ አሜሪካም ይመጣል ተብሏል። ሞር እንደውም አሪፍ አድርገን እንቀበለዋል ለማለት ነው። አመሰግናለሁ። አይ ጥሩ ነገር ነው። አሁን የምናገረው ምንድን ነው? ባየነው በሚያደርጋቸው በነበረው ሁኔታ ነው የምንናገረው። ከመሬት ተነስተን አይደለም። የሁለቱ ችግር አለ በሚገባ አለ። በመሀል ግን አዶናይም ጭምር እየተጎዳ እንደሆነ አዶናይም ጭምር በዚህ ደረጃ ድራማ የሚሰራ ስልክ እንኳን ሴቭ ያደረገው ጃኒ ቤቢ ብሎ ነው ስልኩን ሴቭ ያደረገው ጆን ዳንኤል ያንን እንኳን ሳያስተውል ነው ሰገጤ ስለሆነ በአደባባይ
ፋራ መሆኑን የምታውቀው በዛ እንደዚህ ልጥፍ አድርጎ ጃኒ ቤቢ ብሎ አስቀምጦታል። መረጃ በሰጠው ራሱ እኮ ብከሰው ትችላለች። ኤግዛክትሊ በቃ የሚገባበትን ነው። ነገ እሷ ፖሊስ ጣቢያ ብትሄድ የሚገባበትን ቃል ነው የሰጠው። ራሱ ነው የሰጠው። ፎቶ መልዕክት ነበረው። መልዕክት አለው እኮ እሱ ስሙን እንደዛ አድርጎ የጻፈበት ለአዶናይ ለማሳየት ነው። እኔና እሷ ብቻ የምናወራው አካውንት ያለበትም መልዕክት አለ። ባይዘወ ይኸውልህ እሱ ሴፓሬት ማድረግ ነው የፈለገው። እኔ አሁን አንደርስታንድ አድርጌዋለሁ። ለምን መሰለህ አንድ ሰው ትክክለኛ ሰው የሆነ ሰው አንድ ሰው ከሆነ ሰው ከጓደኛ እስከያዘ ድረስ ምን አልከሰከሰው? የራሱ ልጅ ወልዷል። ከዚች ጋር ተጣብቆ አይቀመጥም። ደስተኛ አስር ያባረረ አንድ አይዝም ይላል ያገሬ ሰው። ገባ? መነካካት በዛችም እኮ ደስተኛ አይደለም። መነካካት ነው። በእጅ የያዙት ወርቅ እንደ መዳብ ይቆጠራል ነው። አንዴ ምን ሆነ መሰለ ጃኒ በእጁ በያዘበት ጊዜ ምንም እዚህ ግቢ የምትባል መስሎ አልታየው። የምትለውን እሺ ነው የምትለው። ገባ? የሚላትን በሙሉ እሺ ነው የምትለው። በመኪና ለመግጨት ምን እያለ እየጠፈጠፋትም እሺ የምትል ልጅ ናት። ስለዚህ አሁን ያለውን ነገር ሲያይ ደግሞ ይሄ ሰው አንቀባሮ ንግስት አድርጎ ማሳየት ጀመረ። ሶሻል ሚዲያ ላይ ቫሊዋ ከፍ አለ በጣም። ይህን ሳይ ይኸው ጃኒ ቤቢ ቡ ብሎ መጣ። ይህን የተፈጠረው ራሱ የጻፈበት ራሱ ሴቭ ያደረገበት ለብቻ ያወራት አለው ያለበት ምን ስለፈለገ ነው ለብቻው የሚያወራው? ፎር ዋት ሪዝን? ስለዚህ ራሱ የፈለገው ነገር አለ፣ ያልቀረው ነገር አለ። ጃኒ ላይ እና አዶናይ ላይ እየተሰራ ያለው ሴራን እናጋልጣለን ነው። ምንም ሌላ የሚፈጠር ነገር የለም። ሀኒቾ እንኳን ደህና መጣሽ። እስቲ አንቺንም ሀሳብ እንስማ። እዚህ ጋር እንኳን ደህና ቆያችሁኝ። ሰላም ነው ወይ? እንዴት ነሽ? እግዚአብሔር ይመስገን። ትናንትና አጋጣሚ እየሰማው ነበረ እና ሁሉም ያው ካልመጣች እያለ ጀጅ እያደረገ ነበር እና ሴት ልጅ እንዲህ አይነት ቦታ ብዙ ጊዜ መታ ይፋ መሆን እንትን ትላለች። በቃ የሆነ ደፍራ የሆነ ሰዓት ላይ ወታለች፣ ብስጭት ባለችበት ሰዓት ያችን አውጥታለች። ሲቀጥል ደግሞ በምንም ተአምር እንደዚህ ትከሻዬን እኔ ልወግ አልችልም። የሚታይ ነገር ነው። ፊት ለፊት አንደኛው እጄን ሊያጠቃ ይችላል እንጂ ዞሬ ራሴን እንደዚህ በዚህ መልኩ ትከሻዬን እንትን አልልም። ስንታጠብ እንኳን ይከብደናል አይደለም ለመውጋት እዛ ጋር እና አካሄዱ ትክክል አይደለም። ሁለተኛ ደግሞ ቴክስቶቹን ስናይ አይሆንም የሚል ቴክስት ሌሎቹ ተደልተው አይሆንም የሚል ብቻ ነበር ኖ የሚል የሱ አጫጭር መልስ። የሆነ ሰዓት ላይ ደግሞ ሲያሳይ ደግሞ 2-3 የሱ አንድ የሷ 2-3 የሱ አንድ የሷ ነበሩና ይሄንንም እይታ ውስጥ መክተት መልካም ነው። መምጣት ትፈራለሽ በቃ ማለት መሸከም ይከብዳል አንዳንዴም እኮ ሁሉም ነገር ሲወርድባችሁ። ሲቀጥል አሁን ልጁ አዶናይን የሚቃወም ሰው እየተከተለ ሀይ የሚል ቴክስቶች እየተፖሰተ ነው። እሱ እየፈለጋቸው ነው። አዶናይን የሚቃወሙ ሰዎችን እሱ እየፈለጋቸው ነው። ቴክስት እየላከ ነው። ትንንሽ ፎሎወር እንኳን ያላቸውን እና ይሄን እስቲ ከእይታ ክተቱት። የሚገርም ሀቀኛ ይጥፋ። እውነት ባለበት ሁልጊዜ እውነት ይወጣል። እውነት ይወጣል። አዶናይ ክፉ ልጅ አይደለም። አይቼዋለሁ ልቡን። ሁላችንም ኢትዮጵያውያኖች አይተነዋል። ሁላችንም አይተናል። ሶሻል ሚዲያ ላይ እንዴት አድርጎ ሲያመናጭቃት እንደነበረ ኤቭሪባዲ ነውስ። ጃኒን ውሻ የሚያረግ ሰው የነበረው እያስለቀሰ የሚያስወጣት የነበረው እሱ እንደነበር በአደባባይ ነው ይህን የሚያደርገው። ኢማጂን በውስጥ ምን እንደሚያደርጋት ማየት ትችላላችሁ። በአደባባይ ላይ ሂጂ አንቺ ቦርኮ እያለ ነበር የሚያባለው። አሁንም ደግሞ ያው ፊት ለፊት መጨረሻ ላይ እግዚአብሔር ባለ ጊዜ እውነቱ አውጥቶላታል። ይህንን ነው የምናገረው። ስለዚህ የሚጨምረለ ግን እዛ ጋር ቪዲዮ ኮል ነው ሲል ቪዲዮ ኮል ምንም ፐርፐዝ ባይኖረው እንዴት ሪከርድ ሊያደርጋት ቻለ? ቪዲዮ እኛም ጥያቄ እሱ ነው እኮ ሪከርዱ ለምን አስፈለገ እያል ነው። በቃ ልጁ ከሴቷ ይልቅ ሬዲ ሆኖ እየጠበቃት ነው። በቃ ቀን ነው የሚጠብቅላቸው። ይሄ እኮ የሚታይ ነገር ነው። ኖ ተንኮለኛ ነው፣ መሰሪ ነው። ባይዜ መሰሪ ገባ። አብረ ያቀፍከውን ገላ የተኛውን ገላ ቀን ጠብቃለሁ ብለህ ሪከርድ ማድረግ እንዴት ሰው ያወራውን ሰው እንዴት ሪከርድ ያደርጋል? ዌብሳይት የኔ ሀሳብ ደግሞ ተቃራኒ ምንድን ነው? ታዋቂ ነው
ብዙ ነገር አሳልፈዋል ምናምን፣ ነገር ግን ነገ ምን እንደሚከሰት አያውቅም። ስለዚህ ሪከርድ ማድረጉ ትክክል ነው። ለምን ተለያይተዋል? ሌላ ለች ከሪከርዱ ባይደዋወል አይሻልም? የኔን ሀሳብ ነው። አንተ ሰበን አፕ እስቲ ሚዩት አድርግ። ሀሳብ ነው እኮ ነው፣ ተቃራኒ ሀሳብ መቀበል አለብን። እዚህ ጋር ደወለችለት ምናምን ነገር ኦልሬዲ እሱ እስር ቤት እያለ በላዩ ላይ ሌላ ሰው ይዛለች። የያዘችውም ታዋቂ ነው። ግን እዚህ ጋር የሚያሳዩን ነገር ትክክለኛ ነው አይደለም የሚለውን ራሳቸው ናቸው የሚያውቁት። ምን ማድረግ አለበት? ከሱ ጋር ሆና ከወጣ በኋላ የምደውልለት ከሆነ ምናምን ነገር የሚጠራጠረው ነገር ሊኖር ይችላል። ነገ አሰጠዋት ምናምን የሚባል ነገር አለ። ስለዚህ ሪከርድ ማድረጉን እኔ ደግፈዋለሁ። እሷም ሪከርድ ታደርገኛለች ብሎ ሊያስብ ይችላል። ስለዚህ ካውንተር ለማድረግ ቫይበር ግን እስር ቤት ሲገባ እኮ እሱ የልጅ አባት እኮ ለመሆን ሁሉ ሬዲ ነበር። ገባኝ። ኖ የልጅ አባት እንዴት አልጠበቀችውም ይባላል። የልጅ አባት እንዴት ሆነ ብለሽ ጠይቂ። የልጅ አባት የሆነው ምንድን ነው? የሆነ ተገናኙ ምናምን ነገር አንድ ላይ አደሩ። ከዛ ጠዋት ላይ ፖስት ፒል ወስዳለሁ አለች። ትበራለህ አበርም በሚለው ገቡ፣ ተወለደ። ልጁ እንደሚሆን ሆነችው እኮ እሷም እኮ አይወለድም ነበረ። ያስወለደውን ልጅ በስነስርዓት አድርጎ ማሳደግ ነው። በቃ እንደ ደገመው ምን ለማለት ፈልገ ቫይብሬት እያለ ያለው ቺት አደረገ። ከዛ የኢትዮጵያ አየር መንገድ ላይ ታሰረ። መድኃኒቱን ሳይዋት ቀረ። ስለዚህ ድንገቴ ነው ልጁ። ድንገቴ እኮ ድንገቱ ንጋቱ ልትለው ነው። በረረ ልትለው ነው። የመንገድ ላይ ስተት አልከው። ድንገቱ አልበርም፣ ድንገቱ አልወርድም ልትለው ነው። አልገባኝም። እንደዛ ነው ዮኒዬ። ሁለተኛ አልወርድም የሚለውን ነገር ባይዘ ላለመጠቀም ብዙም እንትን አሳይቷል። ታውቃለህ፣ ባለፈው አልወርድም በሚለው እስር ቤት ስለገባ አንዳንድ ሰዎች እንደውም ከሚስቱ ላይ ራሱ አልወርድም የሚለውን ቃል ስላያወጣ ምሏል። ሪቾን አልሰማዋትም። ያንቺ ሀሳብ ምንድን ነው? ይቅርታ ቆየሁሽ እኮ ችግር አለብን። ድንገቴ እያለ እየቀለደ እኔ የምለው ዮኒዬ፣ ይሄ አካሄዱ ትክክል አይደለም ነው የምለው። ምክንያቱም